ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የአክብሮት ሰላምታችን በያላችሁበት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ይድረሳችሁ። በዛሬው ሀገራዊ ወቅታዊ ጉዳይ ላይ ነው ውይይት የምናደርገው። በ0115512080 በ0115549126 ደውላችሁ ሀሳቦቻችሁን ደግሞ ልታጋሩን ትችላላችሁ። ሀገርን የማዳን ጥሪ ለእያንዳንዳችን ሀገር ወዳድ ኢትዮጵያውያን የቀረበ ነውና ትላንትና በሰማነው ዛሬም በዚህ ጉዳይ ላይ ነው የምንወያየው። በያላችሁበት መልካም ቆይታ እንመኛለን። በዛሬው ርዕሰ ጉዳይ ላይ ደግሞ እንግዶችን ጋብዘናል። እንግዶቻችንን ለማስተዋወቅ በቀኝ የተቀመጡት አቶ ቸርነት ወርዶፋ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት የሕግ መምህርና የሕግ ባለሙያ፣ ሁለተኛው እንግዳችን ደግሞ አቶ መላኩ ተሰማ እስከ ቅርብ ሳምንታት ድረስ ደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ፕሬዝዳንት ጽሕፈት ቤት የፕሮቶኮልና ዲያስፖራ ጉዳይ ኃላፊ የነበሩ ናቸው። አሁን እንግዲህ በሽግግር ወደ አዲስ አበባ የመምጣት ጉዞ ጀምረዋል። እንግዲህ ያኔ ደግሞ ሌላ ይሆናል። ለጊዜው ሁላታችሁም ፈቃደኛ ሆናችሁ ስለመጣችሁ በጣም አመሰግናለሁ። የኢትዮጵያን የማዳን ሀገራዊ ጥሪ ለሀገር ወዳድ ኢትዮጵያውያን በጠቅላይ ሚኒስትሩ እና በካቢኔዎቻቸው ተወስኖ የቀረበ ነውና ሁላችንም በጋራ ነው የሰማነው። እስኪ ከአቶ ቸርነት ልጀምር። እንዴት አገኙት ይህንን ሀገርን የማዳን ጥሪ? እኔ ትልቅ የመሪነት ተግባር ሆኖ ነው ያየሁት። ጊዜው የሚጠይቀውን አመራር አሁን በስልጣን ላይ ያለው መንግስት በተለይ ደግሞ ጠቅላይ ሚኒስትሩ የሰጡ መሆኑን አድርጌ ነው ያየሁት። ለምንድን ነው ይሄን የምለው? ይሄ ለውጥ ከመጣ በኋላ በጠቅላይ ሚኒስትሩ የሚመራው መንግስት የኢትዮጵያን ጥቅሞች በማስቀደም ለባዕዳን ጥቅም አጎብዳጅ ባለመሆን በርካታ ፈተና ውስጥ ቢሆኑም ማለት ነው በርካታ ፈተና ውስጥ ቢሆኑም ላለመሆን ያደረጉት ትግል የኢትዮጵያን ጥቅም ለማስከበር ያደረጉት ትግል ምዕራባውያን በለመዱት ይሄ የተለመደ የሃይብሪድ ዋር የሚሉት ነገር አላቸው እነሱ። አሁን ምዕራባውያን በተለይ ኢምፔሪያሊዝም ማለት ነው የአሜሪካ ኢምፔሪያሊዝም በእንደኛ አይነቶች አገሮች ላይ ከድሮም ጀምሮ ኢንዲፔንደንት ናሽናሊዝም አንድ ሀገር በነፃ የራሱን ጥቅሞች፣ የኢኮኖሚ ጥቅሞች፣ የፖለቲካ ጥቅሞች፣ የጸጥታ ጥቅሞች ለመወሰን የሚያደርጋቸውን ነገሮች በሙሉ አይቀበልም። ኢምፔሪያሊዝም የራሱን ጥቅም ነው የሚያስቀድመው። ኢምፔሪያሊዝም ይሄ በጣም ወደ ጫፍ የደረሰው የካፒታሊዝም ስለሆነ ገበያ ፍለጋ ነው። ገበያ ነው የሚፈለገው በዓለም ላይ። ስለዚህ ዓለም በሙሉ ድንበር የሌላት የነሱ ጥቅም ማስከበሪያ እንድትሆን ነው የሚፈለገው። ስለዚህ ሌሎች ሀገሮች የነኚህን ኮርፖሬሽንስ የኢምፔሪያሊዝሙን ኮርፖሬሽንስ የሚጠቅሙ ፖሊሲዎች፣ ህጎች እያወጡ የሀገራቸውን ሀብት እያስመዘበሩ ህዝባቸውን በመከራ ውስጥ የሚያኖሩ መንግስታት ብቻ ናቸው ከኢምፔሪያሊዝም ጋር ተስማምተው የሚኖሩት። የዛን አይነት የማይፈልጉና ህዝባቸውን ከድህነት ለማውጣት ህዝባቸውን በነፃነት ለማኖር ጥረት የሚያደርጉ መንግስታት በሙሉ በጸረ ዲሞክራሲ ስም፣ ሰብአዊ መብት በመግፋት ስም ዘመቻ ይደረግባቸዋል። እምቢ ማለታቸው ራሱ በአሜሪካ ላይ በኢምፔሪያሊዝም ላይ ወረራ እንደፈጸሙ ነው የሚቆጠረው። ወረራ ማለት ለኢምፔሪያሊዝም የኢምፔሪያሊዝምን ጥቅም እምቢ ማለት ነው። የኢምፔሪያሊዝምን ፖሊሲዎች አልቀበልም ማለት ነው። የሀገርን ጥቅም ማስቀደም ማለት ነው። ስለዚህ በዚህ የሆነው ነገር አንድም ጠቅላይ ሚኒስትሩ ለዚህ ኢምፔሪያሊዝም ትዕዛዝ ተቀብለው እንዲያስፈጽሙ ተስፋ ተደርጎ ነበረ። እሱን አሻፈረኝ በማለታቸው እሳቸውን በማዳከም ፓርቲያቸውን በማዳከም መንግስታቸውን በማዳከም እንዲቀበሉ የማድረግ ጥረት ሲገፋ ቆይተዋል። ይሄ እምቢ ሲል ደግሞ እሳቸውን አስወግዶ ሌላ የነሱ ተላላኪ ለመተካት ጥረት እየተደረገ መሆኑን ያው የምናውቀው ነገር ነው። እስካሁን ድረስ የተቋረጠ ነገር አይደለም። ምክንያቱም የሽግግር መንግስት ምን የሚባለው ነገር ሁሉ የምናየው እሱ ነው። እሱ ደግሞ በጣም ህዝቡ የሰጠው ምላሽ፣ የኢትዮጵያ ህዝብ የሰጠው ምላሽ፣ ክልሎቹ የሰጡት ምላሽ፣ ክልሎቹ ልዩ ኃይላቸውን፣ ሚሊሻቸውን፣ የስንቅና የደጀንነት ሚናቸውን በከፍተኛ ሁኔታ ስለተወጡና ኢትዮጵያውያንም ከውስጥም ከውጭም ከፍተኛ መልስ ስለሰጡ የስርዓት የመለወጡ ነገር በጣም አልመስል ሲል ደግሞ ጠቅላላ ሀገሩን ወደ ማፍረስ ወደ ሶስተኛው ዓለማቸው ስለሄዱ ይሄንን ሀገር የማፍረስ ተግባር በተለይም ደግሞ በአፍሪካ ላይ በጥቁር ህዝብ ላይ የተደረገ ዘመቻ
ኢትዮጵያ የመሪነት ሚናዋን እንደከዚህ በፊቱ ተቀብላ መሪዎቿም ይሄንን ለመብራት ዝግጁ መሆናቸው የሚመሩት ደግሞ ከሞቀ ቢሮ ቁጭ ብለው ሳይሆን እሳቱ ከሚነድበት ቦታ የሚመሩ መሆናቸውና ህዝባቸውን አስተባብረው ለድል የሚያበቁ መሆናቸውን የገለጹበት ታሪካዊ ከአድዋ ጋር የሚመሳሰል እጅግ በከፋ ሁኔታ ውስጥ የተወሰነ ትልቅ አመራር ብዬ ነው የምወስደው። አቶ መላኩ አመሰግናለሁ። የጠቅላይ ሚኒስትሩ ምላሽ ጠቅላላ አድርጎ ለማስቀመጥ ያህል ለጠላትም ለወዳጅም ኢትዮጵያ አባወራ እንዳላት ለዓለም ህዝብ ያሳዩበት እጅግ በጣም ትልቅ ታሪካዊ ክስተት ነው ብዬ ወስዳለሁ። አባወራ ኢትዮጵያ አባወራ እንዳላት ማለት አባወራ ያለበት ቤት ማንም እንደመጥቶ አያዝበትም። ስለዚህ ጠንካራ ማወራም ያው አገር በወንድ ስለምትመሰል ነው። በአገር በሴት ትመሰላለች፣ ግን ደግሞ በሚመራው ደግሞ ያው መሪነት ውስጥ ታነሳ በወንድ ስለምትመስለው ነው እና አባወራም ማወራም እንዳላት ያሳዩበትና ሪፍሌክት ያደርጉበት ነው ብሎ መውሰድ ይቻላል። ከክስተት አኳያ ኢትዮጵያ ገጠማት ክስተት ለየት ያለ ነው። ለየት ያለ ክስተት ስለሆነ ለየት ያለ መስዋዕትነት መክፈል ጠይቅ ነበር። ለየት ያለ አመራር መስጠት ጠይቅ ነበር። ዶክተር አብይ ያደረጉት በዚህ በ2021 ዓ.ም በፈረንጆች በእኛ ደግሞ 2014 ከዛም በፊት በነበሩ 2-3 ዓመታት ባልታየ መልኩ የትኛውም የአፍሪካ መሪ የትኛውም የዓለም መሪ በሲቹዌሽን ሩም ላይ ሆኖ የገጠማቸው ጦርነት ሊመሩ ይችላሉ። በዚህ ደረጃ ዓለም ጉዳዩ ወዴት ሊያመራ ነው ብሎ እየጠበቀው ባለ በጣም ብዙ ሀገራት ኢንቮልቭ ባደረጉበት ታሪካዊ ክስተት ቀደም ወንድሜ እንዳለው ታሪክ ራሱን የደገመበት እንደ አድዋ ኢትዮጵያ በጣም በመስቀለኛ እና ታሪካዊ በሆነ ክስተት ውስጥ ታሪኩን እና ክስተቱን የሚመጥን አመራር መስጠት ስለነበረባቸው ይሄንን በተግባር ያሳዩበት ክስተት ነው ብሎ መውሰድ ይቻላል። ይሄን ስናነሳ አድዋን በትንሹ ሪፍሌክት ማድረግ ያስፈልጋል። አድዋ ድርሰት አይደለም። አድዋ ሁነት ነው። የጀግነቱ ሁነት ነው። የጥሪ ሁነት ነው። ለጥሪ የተሰጠ ምላሽ ሪፍሌክት የተደረገበት ሁነት ነው። ኢትዮጵያን በጨለማው ዘመን ኢንተርኔት፣ ስልክ፣ በርካታ መሰረተ ልማቶች እንደዛሬው መተዋወቅ፣ መነጋገር፣ በቀላሉ ሰውን ማስተባበር በማይቻልበት ዘመን ላይ ከዳር ዳር ተነስተው ወደ በሺ የሚቆጠር ኪሎ ሜትር ተጉዘው አንድነታቸውን እንደዛሬ ስለ አንድነት መስበክ መጻፍ ባልተጀመረበት ዘመን ላይ የሀገር ፍቅር ስሜት አንድነት ልብና ደም ውስጥ ያለ መሆኑን ሪፍሌክት ያደርጉበት ታሪካዊ ሁነት ስለነበረ ይሄንን ሁነት በታሪክ አጋጣሚ በፈረንጆች በ21ኛው ክፍለ ዘመን ኢትዮጵያ ዳግም ሲገጥማት በተመሳሳይ የያኔው ንጉስ አጼ ምኒልክ እንዳደረጉት ዶክተር አብይ አህመድ በዛሬው ወቅት ትላንትና ያው እንደሰማነው ኢትዮጵያ ህዝብ ወደ ግንባር እንዲከት እሳቸው ይሄንን ታሪካዊ ምዕራፍ የመምራት ኃላፊነቱን እዛው ቦታው ላይ ሆነው ለመፈጸም ፈቃደኛ መሆናቸውን ያሳዩበት ታሪክ ራሱን የደገመበት ነገ አፍሪካውያን ልክ እንደ አድዋ ድል ሁሉ እንደ ትልቅ ታሪክ የሚጽፉት ታሪክ መስራት የሚጠይቅ ታሪክ ሰሪ ትውልድ የጠየቀ ታሪክ መስራትን ደግሞ መሪው ራሱ ተሳትፎበት ያየንበት ሁነት ነው ብዬ ወስዳለሁ። ምንድነው እንድምታው? ከሀገራዊ አሁን ካለንበት ኢትዮጵያ መስቀለኛ መንገድ ላይ ነበረች፣ በርካታ ችግሩ ተጋርጦባት ነበር የሚለውን እርሱ ተነሳ። ሁለተኛ እሳቸው ደግሞ አቶ ቸርነት እንዳውም የመሪነት ተግባር ይሄ ነው፣ በአስቸጋሪ ሁኔታዎች ውስጥ ህዝብን የማንቀሳቀስና ኃይልንም ደጀንንም የማሰባሰብ ሀገርን የማዳንም ተግባር ነው የሚል ነው ያነሳችሁትና በርካታ እንድምታዎች ሊኖሩት ይችላሉ። አገራዊ እንድምታ ለኢትዮጵያ ህዝብ አገር ለወዳድ ለሆኑት ለኢትዮጵያውያን ለሁላችን ምን መልእክት አለው ነው ካለን ማህበረሰባዊ አንድነት ትላንት ከነበረን ኢትዮጵያዊ እሴት አንጻር ተመላኩ ከእንድምታ አኳያ በጣም በርካታ እንድምታ አለው ብሎ ማሰብ ይቻላል። እንግዲህ ዓለም ከአሸናፊዎች የሚቆምበት ዘመን ላይ ነው ያለ ነው። ይህን ስናነሳ የግሎባላይዜሽን ዘመን ውስጥ ነው ያለ ነው። በዚህ ሂደት ላይ ኢትዮጵያ ለዓለም ታስፈልጋለች፣ ዓለም ለኢትዮጵያ ያስፈልጋል። ይሄ እንዳለ ሆኖ ደግሞ ኢንዲቪጁዋል ሀገሮች በየራሳቸው ጉዳይ የቤታቸው አባወራ ናቸው፣ ቅድም እንዳስቀመጥ ነው ማለት ነው። ይሄ ከሆነ ይሄ በኢትዮጵያ ውስጥ ታሪክ ራሱን የደገመበት ፈተና ዋናው ባለቤትና ተዋናይ የኢትዮጵያ ህዝብ ነው። የኢትዮጵያ ህዝብ በታሪኩ ለየት ባለ መልኩ
አንድ እርምጃ አይደለም 11 እርምጃ የተራመደ ምርጫ አካሄዶ ቅቡልነት ያለው መንግስት መስርቶ ይሄንን ታሪካዊ ክስተት እየመራ ነው ያለው። ይሄንን እየመሩ ያሉት ክቡር ጠቅላይ ሚኒስትሩ ናቸው። በዚህ ሂደት ይሄንን ከሰሜን እዝ ጋር በተያያዘ ፕላስ ደግሞ ያው በዚህ 2-3 ዓመት አብረን የምናነሳው ከህዳሴው ግድብ ጋር በተያያዘ በዓለም ላይ በኢትዮጵያ ታሪክም ታይቶ በማይታወቅ መልኩ ከፍተኛ የሆነ ጫናው የሀገራት ተብሎ ባይወሰድም በሀገራት ውስጥ ያሉ ጥቂት የፖለቲካ ኢንተረስት ያላቸው አካላት በሀገር ውስጥ ደግሞ ከሃዲ የሚባለው ከዚህም በፊት በገጠሙን ችግሮቹ ስልክ ባንዳዎች እንደነበሩት በተመሳሳይ ባንዳ የሚባል በጥቅም የሰከረ አንድ ቡድን በትብብር የፈጠሩት ነው እና እንደ ሀገር ሌላኛው የዚህ የችግሩ አካል ነው ተብሎ ሊወሰድ የሚችለው እንደ ሀገር በዚህ በችግር ውስጥ እኛ ኢትዮጵያዊ በሆነ አፕሮች ትላንትን አፍሪካውያን እንደ ሀገር የራሳቸውን እርሾ ያላቸው ሀገር መሆናቸውን ማሳየት በሚችል ደረጃ ኢትዮጵያን መስርተን ነፃ ሆነን ምዕራባውያን በጣም በውትድርና የሰለጠኑ አለ የተባሉ ሀገሮችን አሸንፈን እንደተሻገር ነው ምሳሌ መሆን እንደቻል ነው ለጥቁር ህዝቦች የነፃነት አርማና ፋናውጊ እንደሆነ ሁሉ ያኔ ያ ነገር እንደዛ ማሰባችን ተፈጠረብን ከፍተኛ ችግር ስለነበረ ዛሬም ኢትዮጵያ በራሷ አስተሳሰብ በራሷ ሀብት በራሷ ልጆች በመመራት ትላንትና የተጎናጸፈችውን ሀገራዊ ክብር ታስቀጥላለች ከሚል እሳቤ የመነጩ ችግሮች ናቸው እንደ ኢትዮጵያ የተጋረጡብን ማለት ነው። ስለዚህ ከዚህ አኳያ ይሄ ነገር ከሞላ ጎደል ወደ 1 ዓመት ከምናምን ፈጅቷል። የሚተኮሰው ጥይት ነው። በጥይቱ የሚያልፈው የሰው ህይወት ነው። የሚወድመው መሰረተ ልማት ነው። ስለ ጦርነት እያወራ ሀብት ሞቢላይዝ እያደረግ ገበሬ ከቤት ወጥቶ በየቀኑ ወደ ጦር ግንባታ እየተሰማራ መዝለቅ አይቻልም። አንድ ቦታ ላይ መቋጨት መቻል አለበት። ለመቋጨት ኢትዮጵያ ማድረግ ያለባት ነገር ሁሉ አድርጋለች። ዓለም ሊመሰክረው በሚችለው ደረጃ ከሁሉ በላይ ደግሞ የጉዳዩም የችግሩን ባለቤት የሆነው ኢትዮጵያ ህዝብ ሊመሰክረው በሚችለው ደረጃ ኢትዮጵያ ማድረግ ያለባት ነገር ሁሉ አድርጋለች ብዬ ነው የማስበው። ስለዚህ ኢምፓክቱ አንዱ ኢኮኖሚካሊ ሊታይ የሚችል እንደምታዩ ኢኮኖሚካሊ ሊታይ የሚችል ነው። በተለይ ማህበራዊ ገጽታውን ምክንያቱም ባህላዊ ገጽታውንም ማየት እንችላለን። እንድምታውን ኢኮኖሚያዊ እንድምታውን ማየት እንችላለን። ከደህንነትም ወይም ከጸጥታ አንጻርም ደግሞ ማየት እንችላለን። ይሄ ከውስጥም ወደ ውጭ ከውጭ ወደ ውስጥም ማየት እንችላለን። በተለያየ በየፈርጁ ማየት ስላለብን ማህበራዊ ገጽታውን ምንድነው ሊኖረው የሚችለው እንድምታ የሚለውን ነገር ነው እንትን ያልኩትና የመጡበትን ሀሳብ እንዳለ ሆኖ እስኪ መለሳለሁኝ ወደ እርሶ ሁለታችሁም እያሰላሰላችሁልኝ ትቆያላችሁ። ሀሳቦትን አስጨርሳለሁ። መልእክት ተቀብለን እንመለሳለን። ሄሎ አቤት አቤት። ድምጾት በጣም ይርቃል። እንተዋወቅ። በዛው ሀሳቦትን ማጠር አድርገው ይቀጥሉ እስኪ። እሺ ተፈሪ ተሾመ እባላለሁ ከድሬዳዋ። እሺ ይቀጥሉ። እንዴት ነህ ግዛቸው? አለን። ሀሳቦትን እስኪ ቀጥሉ እስኪ እንስማ። እሺ እንግዲህ አሁን ጠቅላይ ሚኒስትራችን ወደ ጦር ግንባር መሄዳቸው ምን በህዝቡ ላይ ተጽዕኖ ያሳድራል የሚል ነገር መሰለኝ እና አብዛኛው ማህበረሰብ አሁን መስሉም ሳየው ያው ተነሳሽነትን እንደመፈጠረና በጣም ስሜታዊ እንዳደረጋቸው መክፈል የሚገባቸው ዋጋ ለመክፈል ዝግጁ እንዳደረጋቸውና የበለጠ እንድነሳሱ እንዳደረጋቸው ይናገራሉ እና ቆራጥ መሆናቸውን ያሳያል እያሉ ነው። እኔ ግን የጠቅላይ ሚኒስትሩን ቆራጥነት ዛሬ ነው ወይ የሚያውቁት የሚለው ነገርም አለኝ በሌላ መልኩ እና ጠቅላይ ሚኒስትራችን ከባለ ሲመታቸው ጀምሮ ከሚያደርጓቸውን እያንዳንዷን እንቅስቃሴ ካለው ጫና ጋር ተብሎ ቆራጥ መሆናቸውን ከዛ ጊዜ ጀምሮ ማወቅ ነበረበት ማህበረሰቡ። ዛሬ ላይ ይህን ችግር ከመፈጠሩም በፊት ማለት ነው። ከያኔው ጀምረን ከመጋቢት 24 ጀምረን አብረን መቆም ነበረብን። አዎ እሺ። እና በአብዛኛው እንዳውም አንዳንድ ችግሮችን ያዳመጡኝ ነው እየሰማነዎት ነው። ይቀጥሉ። አንዳንድ ችግሮች እንዳውም ብዙ እኔ ራሴ ከጓደኞቼ ጋር ራሱ የምጣላበት ጉዳይ አለ። ጦርነቱንም ራሱ እንዳውም ዝም እያሉ ነው አውቀው ነው የሚልም ነገር አለ እና ነገሮችን ያለ መረዳት ነገር አለ። ጠቅላይ ሚኒስትራችን ግን በእኔ ግምት በጣም ብዙ እንደው ብቻቸውን ናቸው የማለትም ሁኔታ አለኝ ከኔ አንጻር። ለምን ቢባል አመራሩ በየቦታው ያለው አመራር እሳቸውን እያሰናከለና ጦርነቱን በአግባቡ እንዲካሄድ እየተደረገ እንዳልሆነ ይሰማኛል። ይህን ደግሞ ምክንያታዊ ነኝ። ከየኔም ቤተሰቦች ሄደው ከተዋግተው ጉዳት ደርሶባቸው ለምሳሌ በሰኔ በጥቅምት 1 እስከ 26 ወደ አፋር ሚሊ አካባቢ አካሄደው የመጡ ልጆች አሉኝ
እና እነሱም በሚነግሩን ጊዜ የአመራር ችግር እንዳለ በትክክል ነግረውኛል። በተለይ ከጋንታ መሪ እስከ ሻምበል ያሉ ልጆቹ ወደፊት እንዳውም አጥቆ በምንባልበት ጊዜ ጥይት ከወፊት እየተተኮሰብን እርስ በርሳችን እላችን ላይ እየተዛለልን ነበረ የደስታ ብዛት። ስለዚህ ወደ ኋላ እስከ 30-20 ኪሎ ሜትር ድረስ ወደ ኋላ ስንሄድ ነበርን ያለኝ በጣም እያለቀሰ እና ይሄንን ነገር ደግሞ አመራሩ ችግር ስላለበት ዛሬ ጠቅላይ ሚኒስትራችን እዛ ጋር የሚሄዱ ያለምንም ጥርጥር አስፈላጊ ነበረ መሆንም ያለ የሚገባው ነው። በመሰረቱ እሳቸውም በመሄዳቸው ብቻ ነው ወይ ሁሉም እዛ ጋር መሄድ ያለበት? እያንዳንዱ መሄድ አለበት። እኔን አሁን ምን ታደርጋለህ ብትለኝ እኔ አሁን 2 ልጆች አሉኝ፣ ብቻዬን ነው የማሳድገው። በነገራችን ላይ የኢትዮ ቴሌኮም ሰራተኛ ነኝ። ብቸኛው የኢትዮ ቴሌኮም ሰራተኛ ምናልባትም ወደዛ ለሄድ ከተዘጋጁት ውስጥ አንዱ እኔ ነኝ። ደሞዜንም ሙሉ ደሞዜን እንዳውም ግሮስ ደሞዜን ነው እንዲሰጥ በተደጋጋሚ ከህዳሴው ግድብ ጀምሮ እስከ ፕሮጀክቱ ለመስጠት ወስኜ ደብዳቤ ብጽፍም ሊቆርጡ አልቻሉም። ራሱ የእኛ ማኔጅመንት ማለት ነው። በጣም ተበሳጭቻለሁ። አሁን የመጨረሻ እርምጃ የሚሆን ህይወቴን እዛ መስጠት ፈልጋለሁ። በጣም ጥሩ እናመሰግናለን። ሀሳቦትን ቢያጠቃልሉልን ሌሎችም ደዋዮች ሊኖሩ ይችላሉ። ሁሉም ኢትዮጵያዊ ከጫፍ እስከ ጫፍ መነሳት ያለበት ነው። አመራር የሚባል ነገር በእያንዳንዱ እንቅስቃሴ ውስጥ ተገቢውን ነገር መደረግ አለበት። ከፖሊስ ከዚህ ከጸጥታው አካል ከየአመራሩ ላይ ያሉ ችግሮች አሉ። እነኚህም በንቃት የሚጠብቅ ቆራጥ አመራር ያስፈልጋል፣ ወይም የሚያወራ ብቻ ሳይሆን። ስለዚህ ሁሉም መሰለፍ አለበት የሚል እምነት አለኝ። በጣም ጥሩ እናመሰግናለን ስለደወሉልን፣ ሀሳቦትንም ጊዜዎትንም ሰጥቶ ስለአጋሩን በጣም አመሰግናለሁ። አቶ መላኩ ቅድም ያነሳሁት አለ በተለይ ማህበራዊ ገጽታ ኢትዮጵያዊ አልሸነፍም ባይነት በባህላችንም ይታወቃል። አንድነቱ ከትላንትም ጀምሮ በትውልድ ቅብሎች ዛሬ የደረሰ ስለሆነ ማህበራዊ ገጽታውን እስኪ እንየው። አስተሳሳሪም ስለሆነ ይሄ ሁሉንም አንድ መድረክ ላይ የጠራ ወቅት ነው። ወቅትም ሁኔታዎችም የፈጠሩ ስለሆነ ማህበራዊ ገጽታውን እኔ እስኪ እዛ ወደ አቶ ቸርነት እመጣለሁ። አጠር አድርገው እስኪ ቀጥሉ። ቅድም በመግቢያው ላይ ለማንሳት ሞክረን ነበረ። ታሪክ ራሱን የደገመበት ነው ማለት በአድዋ ዘመን የገጠመን ቅድም ስናነሳ ነበረ። ብዙ ኢትዮጵያውያን ሕዝብ የሚረዳው ታሪክ ስለሆነ ማለት ነው። ዛሬ ቢያንስ በስልክ በቴሌቪዥን በብዙ መልኩ ህዝብ ማስተባበር ይቻላል እና ቀጥታ ማህበራዊ እንድምታው ምንድን ነው የሚባለው? አንዱ ኢትዮጵያውያን ነች። በኢትዮጵያ ውስጥ የሚጋረጥ በኢትዮጵያ ውስጥ የተቃጣ ማንኛውም ችግር እያንዳንዱ ኢትዮጵያ ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ያለ ኢትዮጵያዊ አዛውንት፣ ወጣት፣ ህፃናት፣ አረጋውያን በሁሉም ደረጃ ያለ ድሃው፣ ሀብታም የሚባለው ምሁራን የሚባለው ሁሉም ኢትዮጵያ የሚመለከተው ጉዳይ ነው። ከዚህ አኳያ የጠቅላይ ሚኒስትሩ ጥሪም ካስተዋልን በተለያዩ ክልሎች በአፋር ደረጃ በአማራ ክልል ደረጃ የተደረጉ ጥሪዎችም ካስተዋልን ትላንትና ምሳቸው በዚህ ደረጃ ኮሚትመንት የወሰዱበት ጉዳይ ካየን ይሄ ኢትዮጵያ የማዳን በዚህ በታሪካዊ ወቅት የተከሰተ ታሪካዊ አደጋ የመቀልበስ ጉዳይ ሁሉም ኢትዮጵያውያን ትላንትና ኢትዮጵያ ያቆሟት በደማቸው በአጥንታቸው ውድ የሆነው ህይወት በመክፈል የህይወት መስዋዕትነት በመክፈል መሆኑን ዳግም ያስመሰከሩበት ነው። ስለዚህ ማህበራዊ እንድምታው ሊባል የሚችለው አንድም ኢትዮጵያ ፈተና በገጠማት ጊዜ መሪዎች ቤተ መንግስት ቁጭ ብለው ሳይሆን ልክ አድዋ ላይ ዊትነስ እንደተደረገው አድዋ ላይ እንደታየው ኢትዮጵያውያን መሪዎች የኢትዮጵያ መሪዎች መሆናቸውን ያስመሰከሩት ግንባር በመዝመት ነው። ይሄንን ዶክተር አብይ በታሪካዊ ወቅት አድዋ ታሪክ ራሱን ደግሞ በምንልበት ቀን በተግባር ያሳዩበት ነው። ከችግሩ አኳያ ስናየው የኢትዮጵያ ችግር መቀልበስ የሚቻለው በሁሉም ኢትዮጵያውያን ነው። ይሄንን ዓለም ዊትነስ ማድረግ መቻል ያለበት። ሶማሌው ዘምተዋል፣ አፋሩ ዘምተዋል። ይሄ ጉዳይ የአማራ ክልል ጉዳይ ብቻ አይደለም። ደቡብ ዘምተዋል፣ ሲዳማ ዘምተዋል፣ ጋምቤላ፣ ሐረሪ፣ ድሬዳዋ የምትለው ሁሉም የኢትዮጵያ ክፍል ሁሉም የህብረተሰብ ክፍል በሁሉም የእድሜ ደረጃ በሁሉም ኢኮኖሚ ስታትስ በሚባል ደረጃ ያለው ማህበረሰብ የዘመተበት አሁንም ጥሪ የተደረገበት በተጨባጭም ኢትዮጵያ እንደ ሀገር ማስቀጠል የሚቻለው ሁሉም የማህበረሰብ ክፍል በተሳተፈበት መስዋዕትነት በሚጠይቅ ዋጋ በመክፈል መሆኑን የሚያሳይ ነው። ስለዚህ ትልቅ እንድምታ ያለው ነው ብዬ ወስዳለሁ። አቶ ቸርነት፣ እኔ ይሄን ማየው ወንድሜ እንዳለው አካታች አርበኝነት ነው። የጠቅላይ ሚኒስትሩ የትላንት ወደ ግንባር ሄዳለው የሚለው መልእክታቸው ያስተላለፉት ሁላችንም በአካታች አርበኝነት መርህ እንድንመራ በደንብ ያስገነዘቡበት አድርጌ ነው ወስደው። አካታች አርበኝነት ማለት አርበኝነት እንደምናውቀው ሀገርን መውደድ፣ ሀገርን ማስቀደም፣ ለሀገር ህይወትን መስጠት ነው።
ሁሉን ነገር መስጠት ነው አርበኝነት። ጊዜው የሚጠይቀው አርበኝነት ነው። ለሀገር መውደቅ፣ ለሀገር ሄዶ መፋለምን ነው የሚጠይቅ ጊዜ ነው። ይሄ አርበኝነት ደግሞ ዝም ብሎ በግል እኔ ብቻ ነኝ አርበኛ እንትና ብቻ ነው አርበኛ የሚባልበት ሳይሆን ሁሉም ሰው አርበኛ ነው ብለን ማመን የሚገባን ጊዜ ላይ የደረስን መሆኑን ነው። ጥሪያቸውን ካያችሁ እሳቸው ለሁሉም ኢትዮጵያውያን፣ ሁሉም ኢትዮጵያዊ ግንባር የሄደውም ያልሄደውም ሰፈር ያለውም አርበኛ መሆን እንዳለበት ለሀገሩ ነው ያሳሰቡት። አፍሪካን በሙሉ ነው በዚህ ውስጥ እንዲሳተፍ የጠየቁት። ጥቁር በሙሉ የዚህ ጦርነት አካል እንዲሆን ነው ያደረጉት። ስለዚህ በአካታች አርበኝነት መርህ ተመርተን ይሄን ድል እናደርገዋለን ነው። የኢምፔሪያሊዝሙ የዚህ የምዕራባውያኑ በተለይ ደግሞ አሜሪካኖቹ እያደረጉ ያሉት ጦርነት እየከፈቱብን ጦርነት እኮ እኛም በመከፋፈል ሌላ ነገር የለውም። ቀደም ብሎ በቀኝ የእጅ አዙር በቀኝ አገዛዝ ዘመንም የምናየው ህብረተሰቡ መከፋፈል ነው። በሃይማኖት መክፈል፣ በብሔር መክፈል፣ በኢኮኖሚ ጥቅም በሆነ ሶሻል ስትራታ መከፋፈል እና ሀገሩን ማዳከም ነው። አሁንም የተያዘው ነገር ይሄው ነው እየተደረገ ያለው። ግማሹ ሰራዊቱ አይዋጋም፣ ግማሹ ሰራዊቱና ልዩ ኃይሉ እንዲህ ችግር አለው፣ ሚሊሻው ጋር እንዲህ ልዩ ከፋኖ ጋር እንዲህ ችግር አለ፣ የኦሮሞና የአማራ ችግር አለ፣ የእንትናና የእንትን ችግር አለ እየተባለ ነው እየተነገረን ያለው። መሪዎቹ አገር ጥለው ሊሄዱ ነው እየተባለ ነው ያለው። ይሄንን በሙሉ መቋቋም የምንችለው ሌሎች ሀገሮችም የተቋቋሙት በአካታች አርበኝነት ኢንክሉሲቭ ፓትሪዮቲዝም በሚባለው ማለት ነው። ስለዚህ ሁላችንም ኢትዮጵያውያን ሀገራችን እናስቀድማለን፣ በደማችን ሀገራችን እናስቀጥላለን ልክ እንደ አያቶቻችን። ይሄን ማድረግ አለባችሁ ነው ያሉን። ሁላችንም መረዳት ያለብን የጠላት መልእክት የምናስተላልፍበት ጊዜ አብቅቷል። እኔ ብቻ ነኝ የኢትዮጵያ ሕልውና ጠባቂ የሚባል የመንደር አስተሳሰብ አሁን እንደማይሰራ በኢትዮጵያ ደረጃ ብቻ አይደለም፣ በጥቁር ሕዝብ ደረጃ በአፍሪካና በጥቁር ሕዝብ ደረጃ ነው መታገል ያለብን። ምክንያቱም ይሄ ኢምፔሪያሊዝም ይታወቃል እኮ ሳይንቲፊካሊ ጥቁር ኢንፌሪየር ሬስ ነው ተብሎ እኮ የተባለ እኮ ይሄ ፓን አፍሪካኒዝም የምንለው ትግል እኮ እሱን የመቀልበስ ትግል ነው አይደለም እንዴ የተደረገው? እኛ ጥቁር አናሳ አይደለም፣ በአስተሳሰቡ በሁሉ ነገሩ ያነሰ አይደለም፣ ከነጭ ያነሰ አይደለም። ኢትዮጵያ ደግሞ አድዋ ላይ ያሳየችው ነጭ እንደሚሸነፍ ያረጋገጠችበት ይሄ ነው የመጣውና እኔ የአርበኝነት ጥሪ ነው የተደረገልን ለሁላችንም። ይህ አርበኝነት ግን እንትና አርበኛ ነው እንትና አርበኛ አይደለም ከሚል የጠላት ሰለባ የሚሆን የኢምፔሪያሊስቶቹ ይሄን ነው። ይህንን ወደ ኋላ ተመልሶ ማንም ሰው ማየት ይችላል። ብዙ ኢትዮጵያውያን ይሄ ተገንዝበውታል። የኮሎኒያሊስቶች እነኛ አሁን የኒዮ ኮሎኒያሊዝም አይደል የመጣው እንደገና አይደለ ተመልሶ የመጣው በመከፋፈል ነው። እኛም በመከፋፈል ነው እየመጡ ያሉት። አንከፋፈልም፣ ሁላችንም አርበኛ ነን የሚል ስለሆነ ይሄን ተገንዝበን በአንድነት በቃ ስንጎዳ ሁላችንም፣ ኢትዮጵያ ስትፈርስ ሁላችንም ነን መከራ ውስጥ የምንገባው። እያየነው ነው ነገሩን። ስለዚህ የአካታች አርበኝነት ጥሪ መሆኑን እያንዳንዱ ሰው መረዳት ይኖርበታል እና ሁላችንም የጥቁር ዘር በሙሉ እዚህ ላይ መሳተፍ ያለበት ጥሪ ነው ያደረጉትና ከፍ ያለ ነገር መሆኑን እየጠየቅን መመለስ አለብን። አሁን ብዙ ጊዜ እኔ የማየው ከሰዎች ጋር በምነጋገርበት ጊዜ ጠቅላይ ሚኒስትሩ ይህንን ሀሳብ ቀደም ብለው ተናግረውታል። ችግሩን ሁሉ አውቀዋል። ለዛ ሲዘጋጁ እንደሄዱ ቅድም አሁን ተናጋሪውም ያሉት ነገር አለ። ሁሉ ነገር በጣም የሚነገረውን ነገር ጥያቄ ያነሳን እንመልስ። በጣም አስቸጋሪ ነገር የሆነው እዚህ ሀገር ውስጥ የሆነ ነገር ሲነገር ምን ማለት ነው ብለን የህልውና ጦርነት ነው ሲባል የህልውና ዘመቻ ነው ሲባል ምን ማለት ነው? ህልውና ማለት ምን ማለት ነው? ይሄን ጠይቀን ምላሽ መስጠት አለብን፣ መተርጎም አለብን፣ እርስ በርስ መወያየት አለብን። ዝም ብለን ቃሉን ሰምተነው ወደ ውስጥ ትርጉሙን ሳናላምጠው የምንሄድ ከሆነ አይሆንም ማለት ነው። አሁን ኢትዮጵያን እንድትፈርስ ህዝቦቿን የመከራ ተቀባይ እንዲሆኑ እየተደረግን ያለ ነውና የህልውና ጦርነት ውስጥ ነው ያለ ነው ማለት ልንጠፋ ነው ማለት ነው። ሊያጠፉን ነው ማለት ነው። አገራችን ሊያፈርሱ ነው ማለት ነው። ለዚህ ደግሞ ምላሽ የምንሰጠው በጋራ ነው። ሁላችንም ነን። የኬሌ የአፋር የአማራ የሆነ ብሔር የሆነ ጎሳ የሚባል ነገር የለም። ሁሉም ጥቁር ህዝብ ኢትዮጵያን በመስበር ጥቁሩን ህዝብ በሙሉ
ሰብሮ ወደኋላ መለስበታለሁ ድል ከሰጠኸኝ አፍሪካ ላይ ያለውን የዚህ የምዕራባውያን እንዴት አድርገው ቀፍድደው እንደያዙን እሱን የመሰባበር የአፍሪካ የነጻነት ዘመቻ ነው ብለውታል እሳቸው። ስለዚህ እሳቸው በነገሩን መጠን ተረድተን ተግባራዊ ማድረግ ይኖርብናል ማለት ነው። ቀላል መልእክት አይደለም የተላለፈው ለማለት ነው። እንግዲህ ሀሳብ መጨመር ከተቻለ እዚሁ ጋር እሱንም ይጨምራሉ። እንግዲህ የአፍሪካ የነጻነት ዘመቻ ከተባለ 54ቱንም የአፍሪካ ሀገራት ከዛ ውስጥ ኢትዮጵያን የማይደግፉ የኢትዮጵያን ማደግና መልማት የማይፈልጉ ይኖራሉ። 50ዎቹን ሀገራት እንኳን ብንወስድ አፍሪካውያን የኢኮኖሚ ነጻነት፣ የአስተሳሰብ ነጻነት፣ ራስን በራስ የማስተዳደር ነጻነት፣ በርካታ ነጻነቶች እዚህ ውስጥ ይኖራሉና ኢትዮጵያም የዚህ አካል ብቻም ሳትሆን የዚህ ተምሳሌት በአርአያነት የምትጠቀስ ሀገር ናት። አቶ መላኩ አው በአንድ ሁለት ነጥብ ብቻ ወንድሜ ላይ ጨምርና አሁን ወደ አነሳው ጥያቄ ልምጣ። የጠቅላይ ሚኒስትሩ ጥሪ ትላንትና 1000 ዜናዎች አይተን ሊሆን ይችላል። በዓለም አቀፍ ሚዲያ በእኛ ሚዲያም በዚህ ወር በርካታ ዜናዎች አይተናል። በዚህ ወርም ትላንትና በዚህ ዓመትም አንድም የሀገር መሪ በርካታ ሀገሮች ጦርነት ውስጥ ነበሩ ማንሳት ይቻላል። ለምሳሌ አውሮፓ ሀገሮች ውስጥ፣ ኤሽያ ውስጥ፣ እዚህ አፍሪካ ውስጥ ያው በየብዙ ነገሮች ነበሩ። በእነዚህ ሁሉ ክስተቶች የሀገር መሪ በሀገሩ ጉዳይ ላይ ጦር ሲመራ አይተናል። አሁን በተነገረው ደረጃ በዚህ ናል ኮሚትመንት ግን የሀገር መሪ እኔ ጦሬን በዚህ በፈተና ወቅት ቤተ መንግስት ሆኜ ሳይሆን ግንባር ሄጄ እመራለሁ፣ ህዝቤ ይከተለኝ ነው ያሉት። አንድ ይሄ እንደ ቀላል የሚነገር አይደለም። ቃል በተግባር የተገለጸበት ነገር ራሱ በቻለ በትልቅ ገድልነት የሚጻፍ የዚህ የአዲሱ ምዕራፍ ሌላ አዲስ ታሪክ እንደሆነ በደንብ ማንሳት ያስፈልጋል። በሁለተኝነት መልእክት አለው። የቀረሰው የለም በኢትዮጵያ ውስጥ ማለት ነው። ጠቅላይ ሚኒስትሩ የዚህ ኤክስኪዩቲቭ ከሚባለው ባዲ የመጨረሻ ጫፍ ላይ ያሉ ሰው ናቸው። ከሞላ ጎደል ለሀገር ክብል ተብሎ ለሳቸው በጣም እንግዲህ የፕሮቶኮል ጉዳይ ያለ ሴኩሪቲ ያለ ምናምን ነገር ማለት ነው። ሀገር ስለሚወክሉ ማለት ነው። እኚህ ሰውዬ ወደ ግንባር ነው የሄዱት። የሆነ ሀገር መሪ ጋር ዲፕሎማሲ እርዱን ለማለት አይደለም የሄዱት። አንድ ጦር ያለበት አካዳሚ አይደለም የሄዱት። ወደ ግንባር እሳት ወደሚነድበት ቦታ ነው የሄዱት። ይሄ ለጠላትም ለወዳጅ የሚያስተላልፈው መልእክት ኢትዮጵያ የአፍሪካውያን ጦርነት እየተዋጋች እንደሆነ የተናገረችው ሀገር ትላንትናም በዲያስፖራ በመላው ዓለም ያሉ የኢትዮጵያውያንና በርካታ የዓለም ሕዝቦች ለካ አፍሪካ ስቲል ነው ይሄ ለኢምፔሪያሊዝም አስተሳሰብ መቆም ትችላለች፣ ለዚህ አሪያችን ኢትዮጵያ ነች፣ ኢትዮጵያ የምትለው ለካ እውነት ነው በሚል መቆም የቻሉበት ክስተት ላይ የቀረሰው የለም። የምትሞክሩት ሰዎች 118 ሚሊዮን ህዝብ አለን ብቻ ሳይሆን የዚህ 118 ሚሊዮን ህዝብ የሚመራው ጠቅላይ ሚኒስትርም ቢሆን ያለው እዛው መስኩ ላይ ነው፣ የጦርነት መስኩ ላይ ነው የሚል መልእክት አለው። በሁለተኝነት እንደ ኢትዮጵያውያን ደግሞ ስወስደው እኔ የኃላፊነትም ጉዳይ በዚህ በኢትዮጵያ በእያንዳንዱ ዜጋ በባንዳውም ቁጭ ብሎ በሚተቸውም በሚናገረውም በገባውም ባልገባውም ትልቅ የህይወት መስዋዕትነት ደግሞ እየከፈለ ባለውም ሰው ላለውም ኢትዮጵያዊ አንድ መልእክት የተው ይመስለኛል። ፈተናው በተግባር ነው የመጣባት ኢትዮጵያ ምን ለማድረግ ኢትዮጵያን ለማፈራረስ። ኢትዮጵያ የምትባል ሀገር ከመንግስት ምስረታ ቀን ጀምሮ አንድ መገለጫቸው የሆነ በዓለም ላይ የተከበሩበት ነፃ ያልተገዙ የሚባለው ክብራቸው ታሪካቸው ለመቀማት ነው የመጣው፣ በባርነት ለመግዛት ነው። ከዚህ ቀጥሎ ይሄ ፓን አፍሪካኒዝም የሚባለው አስተሳሰብ ለመግደል ነው የመጣው። ስለዚህ ኢትዮጵያዊ የሆንክ የሀገር ባለቤት የሆንክ ሰው የሀገር ካርታ በእጅህ ያለ ኢትዮጵያዊ ቁጭ ብለህ ሳይሆን ተከትለኸኝ መስኩ ላይ እንገናኝ የሚል ካልተገኘህ ኢትዮጵያዊ አይደለህም ነው። እኔ ቤተ መንግስት ወንበር ላይ አይደለም ቁጭ ያልኩትኝ፣ ችግሩ ጋር ያለሁት። ስለዚህ አደራ ተከተለኝ ነው። ባትከተለኝ ያው እንግዲህ ጥያቄው ራስን ጠይቅ መልሱን ራስ መልስ የሚል መልእክትም ጭምር እንዳለው የሚያስተላልፍ ነው። ስለዚህ ችግሩ በተግባር ነው የመጣው። አክሽን ይፈልጋል ማለት ነው፣ የተግባር ምላሽ። ኤግዛክትሊ ይህን ጠቅላይ ሚኒስትሩ በራሳቸው ጊዜ አሳይተዋል። ማህበረሰቡም ያልዘመተው የበኩሉን አስተዋጽኦ እያረገ ያልሆነው አካል ከዚህ በተጨማሪ ደግሞ
በዚህ ታሪካዊ ሰዓትም ቢሆን ትላንትና ኢትዮጵያ መወጣቷ ላይቀር ችግሩ መወጣቷ ላይቀር ባንዳው ትላንትና የመጡት አሸንፋ ታሪክ መጻፏ ላይቀርም አገር ሸጡና በአገር ሉዓላዊነትና ክብር ላይ የተዳደሩ ሰዎች ዛሬም የነሱ ርዝራጅ የተባሉ ሰዎች አየለሚውን ከበደ ከምስራቅም ይሁን ከሰሜን ከደቡብ ይሁን ከምዕራብ ከየትኛውም ኢትዮጵያ ክፍል አንድም ኢትዮጵያዊ ያደረገም ያለ ይሁን እያሰበም ያለ አካል ቢሆን ኢትዮጵያ ትሻገረዋለች። የምትሻገረው ይኸው በዚህ ደረጃ የሚቀር ሰው ጭምር የሌለ ነው። ግን ተውረፉ የሚል መልእክትም ያለው እንደሆነ በደንብ ማንሳት ያስፈልጋል። ጥያቄው እንግዲህ የአፍሪካ የነጻነት ዘመቻ ነው። ይሄ አፍሪካን ነጻ የማውጣት ነው። ይህ ሲባል አፍሪካ ነጻ የምትወጣበት በርካታ መሰረቶች አሉ። የኢኮኖሚ ነጻነት፣ ራስን በራስ የማስተዳደር፣ የዲሞክራሲ ነጻነት፣ ከውጭ ጣልቃ ገብነት ነጻ የመውጣትም ስለሆነ አሁን ምዕራባውያን ኢትዮጵያን ማፍረስ አፍሪካን ማፍረስ ስለሆነ የአፍሪካ ተምሳሌት ሀገር ስለሆነች በተለያየ ጊዜ ሞክሯል። በተለያዩ ሀገራት ላይ ለምሳሌ 1952 ኢራን ላይ የሞከሩት ፕሬዝዳንታቸውን ያኔ የነበሩትን መሐመድ ሙሳዴቅ በጣም ሀገር ወዳድ ደሞዝ እንኳን የማይፈልጉ በእንግሊዞች ሲመዘበር የነበረውን የኢራንን ነዳጅ የወረሱ ለህዝብ ጥቅም ያደረጉ ናቸው። ኳሜ ንክሩማ የጋና የተፈጥሮ ሀብቶች በሙሉ ለጋናውያን መሆን አለበት በማለታቸው ተጠሉ፣ ጥርስ ውስጥ ገቡ፣ እድሜያቸው አጠረ። ፓትሪስ ሉሙምባ መውሰድ እንችላለን። ወደ መካከለኛው አፍሪካ ስንመጣ እንደገና ከዛ በፊትም ደግሞ ወደ ቺሊ መሄድ እንችላለን። ሳልቫዶር አሌንዴ እና ምዕራባውያን የማይፈልጓቸው መንግስታት ወደ ስልጣን ሲመጡ ሀገሪቱን መበታተንና ተፈጥሮ ሀብቶቿን መዝረፍ ስለሆነ ከአፍሪካ ነጻነት ዘመቻነቱ አንጻር እስኪ ነው አይ ቲንክ መያያዙ ከአፍሪካ ነጻነት ዘመቻ አኳያ መያያዙ በጣም አስፈላጊ ነው ብዬ ወስዳለሁ። ይሄን ለማንሳት አጭር ነገር ማንሳት ያስፈልጋል። አዲስ አበባ እንደ አብነት እንውሰድ። አዲስ አበባ ኢትዮጵያ ህዝብ፣ ኢትዮጵያ መሪዎች ምንም እንኳን በየስርዓቱ የሚለያዩበት የራሳቸው መንግስታዊ አስተዳደር ቢኖራቸውም ኢትዮጵያ የምትባል ሀገር ከተመሰረተች እስከዛሬ ድረስ ኢትዮጵያ የምትባል ሀገር ከተመሰረተች እስከዛሬ ያለው ትውልድም መንግስትም ኢትዮጵያ በተለይ የኢትዮጵያ መንግስት መቀመጫ የሆነችው አዲስ አበባ የአፍሪካውያን መናገሻ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮቻቸው የሚያሳልጡበት፣ ምስጢሮቻቸው የሚመክሩበት፣ ለህዝባቸው ሰላም፣ ልማት፣ ነጻነት፣ አንድነት የሚመክሩበት የሚስጥር ሳሎናቸው እንዲሆን የፈቀዱ ህዝብ፣ ሀገርና መንግስት ነንኛ። ይሄ ጦርነት የአፍሪካዊ ነጻነት ጦርነት የሚባልበት ምክንያት የኢትዮጵያ መፍረስ አዲስ አበባ መፍረስ ነው። ይሄ ወራሪ ኃይል እነዚህ ምዕራባውያን ኢትዮጵያ ከአፍሪካዊነት ከአፍሪካ ነጻነት ጋር ካለመገዛት ጋር ምናምን እያይዘው ታሪኳ በራሱ መንገድ የምናየው ሆኖ አዲስ አበባን ለመዝረፍና ለማፍረስ ነው እየመጣ ያለው አካል ተላላኪው ፈረስ የሚባለው አካል ጋላቢው ሌላ ነው። አዎ ይሄ ማለት ጦርነቱ አፍሪካ አዲስ አበባ ሁለተኛ ከተማቸው የሆነችው ግብፃውያንም፣ ደቡብ አፍሪካውያንም፣ አልጄሪያውያንም፣ ቱኒዚያውንም እያንዳንዱ አፍሪካዊ ጦርነት እንደሆነ ማወቅ መቻል ያስፈልጋል ማለት ነው። ለምን ካልን ይሄ አካል እየመጣ ያለው የነሱ ከተማም ሊወር ሊያፈርስ ስለሆነ ማለት ነው። ከዚህ ባሻገር በጣም በብዙ ጊዜ የሚነሳው አሁን በዚህ በሰሞኑ በተለይ ብዙ አፍሪካውያን ሚዲያዎችና ብዙ አፍሪካውያን ተጽዕኖ ፈጣሪ የሚባሉ የማህበረሰብ አንቂዎች ሲናገሩት እንደነበረው ይሄ ጦርነት የአፍሪካ ጦርነት ነው። የአፍሪካ ጦርነት የሚሆንበት ምክንያት አንደኛ አፍሪካ የምትባለው ሀገር የሚባሉ ሀገሮች ምንም እንኳን 54 ሀገራት ቢሆንም 54 ሀገራቱ ነጻነታቸው አግኝተው እንደ ሀገር ሲቆሙ ነው አፍሪካውያን ኢንዲቪጁዋልስ አገር የሆኑት ማለት ነው። በዚህ ታሪክ ውስጥ ወይ ደግሞ ይሄንን ትልቅ ታሪካዊ ድል እንዲጎናጸፉ በማድረግ ረገድ የኢትዮጵያ እርሾ፣ የኢትዮጵያ ምሳሌነት፣ የኢትዮጵያውያን ምሳሌነት ድጋፍ እና በተግባር የሚገለጽ ከፊት እንደ መብራት በጨለማው ዘመን ተስፋ እንዲያደርጉ ነፃ ማድረግ እንደሚቻል ነፃነት መውጣት እንደሚቻል ስንቅ እንዲሰንቁ በማድረግ ረገድ ኢትዮጵያ ያላት ሚና ማየት ያስፈልጋል ማለት ነው። በዚህ ረገድ ቀላል በ1960ዎቹ ገደማ ነው እንግዲህ የቀደሙ የሚባሉ አፍሪካ ሀገሮች ነፃ መውጣት ጀመሩት ማለት ነው። ለአብነት ማንሳት ይቻላል ማንዴላ ልክ እንደ ኢትዮጵያ ዶክተር አብይ አህመድ ሁሉ
የዓለም ህዝብ የሰላም አባት፣ የዲሞክራሲ አባት፣ የመቻቻል አባት፣ የእርቅ አባት፣ የኮምፕሮማይዝ ይሄንን አቻችሎ የመሄድ አባት ብሎ የሚለው ሰው ነው። ይሄ ሰውዬ ደቡብ አፍሪካ ነፃ እንዲያወጣ አሰልጥና በስንቅ በትጥቅ በስነልቦና መሸሸጊያም መጠለያም በማድረግ አስተዋጽኦ ያበረከተችው ኢትዮጵያ ነች። በጣም አንጋፋ የሚባሉ በቅርብ ጊዜ በሞት ያለፉት የሙጋቤን መውሰድ ይቻላል። የዚምባብዌ መሪ የሙጋቤና የደቡብ አፍሪካን ታሪክ ስናነሳ ከእንግሊዞች ጋር የሚያያዝ በጣም በርካታ ነገሮች አሉ። ዛሬ ኢትዮጵያን ለምን እንግሊዝን ስናነሳ በአፍሪካ ውስጥ አንዷ ሜጀር ፓወር የነበረች አፍሪካ ለሁለት ከተከፈለ ፈረንሳይና እንግሊዝ ናቸው እንግዲህ የሚታወቀው። እኛም አካባቢ ላይ አንዳንድ የሚጥሏቸው ፈንጂዎች ልክ አሁን ዛሬ ካሽሚር ላይ በህንድና በፓኪስታን መካከል እንደጣሉት እንትን ፍልስጤምና በእስራኤል መካከል እንደጣሉት ቦምብ ሁሉ እዚሁ ጋሪና አካባቢም ላይ ኤርትራም አካባቢ ላይ ሱዳንም አካባቢ ላይ የእንግሊዝ የቆየ ቦምብ አለ። የቦምቡ ኢንተረስት ኢኮኖሚካል ነው። ኢኮኖሚካል ኢንተረስቱ ዚምባብዌ አለ፣ ዚምባብዌ ነበረ፣ ደቡብ አፍሪካ አለ፣ ደቡብ አፍሪካ ነበረ። ከዚህ በስተጀርባ በዚህ በአፍሪካ ደረጃ እንደዚህ አይኮን የሚባሉት ሮበርት ሙጋቤ ኢትዮጵያ መጥተው ነው የሰለጠኑት። ኢትዮጵያን ስትረዳቸው ነበረ። የሞራል ስንቅ ነበር ኢትዮጵያ። ከዚህ ባለፈ ሁለቱ በአፍሪካ ውስጥ በጣም ትልቅ ብሎክ የሚባሉ አፍሪካን አንድ በማድረግ ረገድ ነፃ የሆኑ የቀደሙ ድሎ ያገኙ የበርቱ ሀገሮች ነፃነታቸው ካገኙ በኋላ ያው እንደምናውቀው የሞንሮቪያውና የካዛብላንካው ግሩፕ በማስታረቅ አፍሪካ አንድነት ድርጅት እንዲመሰረት ኢትዮጵያ ያኔ በነበሩት ንጉሠ ነገሥት አፄ ኃይለ ሥላሴ ያበረከተችው አስተዋጽኦ ይታወቃል። ከዚህ ባሻገር ቅድም እንዳልነው የቀሩት እንኳን ወደ ነፃነታቸው እንዲመጡ አፍሪካ በራሷ መተዳደር እንደምችል እንደ ሀገር መቆም እንደምችል እንደ አህጉር መቆም የምችል ሀገር መሆኗን ኢትዮጵያ ጣሊያንን በመርታት ጭምር ዛሬ ገጠመን ለምንለው አይነት ክስተት በገጠመ ጊዜ የዓለም ሕዝብ ጥቁር አፍሪካውያን በመላው ዓለም ያለ ጥቁር አንገቱን ቀና አድርጎ ማየት የሚችልበት ድል ያስመዘገቡበት ታሪካዊ ወቅት ስላለ ይሄ ከአፍሪካውያን አኳያ የአፍሪካ የነፃነት ዘመቻ መባሉ እጅግ በጣም አስፈላጊ ትክክለኛም ርዕስ ነው የሚል ሀሳብ አለኝ። አቶ ቸርነት የአፍሪካ ነፃነት ዘመቻ ነው ይሄ አፍሪካውያንን ነፃ የማውጣት ነው። እንግዲህ ነፃነቱ በተለያየ መንገድ ሊገለጽ ይችላል። የዲሞክራሲውም ከውጭ ጣልቃ ገብነት ነፃ መሆንም ራስን በራስ የማስተዳደርም አፍሪካዊ እሴቶችንም የማሳደግና የማልማት ከመዘረፍ የመዳን ነፃነቶችንም ያጠቃልላል የሚል እሳብ ያለውና ሰፋ አድርገን ስለምናየው እስኪ ይህችን ሀሳብ እያሰላሰሉ ይቆዩ። መልእክት ሰምተን እንመለሳለን። የተከበራችሁ ተመልካቾቻችን በያላችሁበት ሆናችሁ ፕሮግራም ተከታተሉ እንጋብዛለን። መልእክቶችን ሰምተን እንመለሳለን። መልካም ቆይታ። Even in the 20th century, with faith, courage, and a just cause, David will still beat Goliath. ዛሬ በአንድነት በጋራ ሆነን ሀገር ሆነን እንደ ኢትዮጵያ ታልቀን የምንሰጣት ምላሽ ለጠላት መርዶ ለወዳጆቻችን የምስራች ይሆናል። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። የአድዋ ልጆች መሆናችንን ረስተው በአገዋ ሊያስፈራሩን ሞከሩ። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። Ethiopia waged hostilities with Ethiopian Airlines. Well, this is the story of just one massacre. አይደረግም እሱ። አድዋ ነፃነት ነው፣ አገዋ ግን እርዳታ ነው። ነፃነት በሀገር ቀልድ አይሰራም። 19 የኢትዮጵያ ወጣቶች አርሚው ማለፍ ስላለበት እኛ ፈንጅ ላይ እንከባለላለን ብሎ ፈንጅ ላይ ተንከባልለው አጥርተው አርሚ ያሳልፈዋል። አሁን 2 ሳምንት ራሱን ሰጥቶ ሀገሩን ለመታደግ የሚፈልግ ኃይል አለ። አሁን ዛሬ በአንድነት በጋራ ሆነን ሀገር ሆነን እንደ ኢትዮጵያ ታልቀን የምንሰጣት ምላሽ ለጠላት መርዶ ለወዳጆቻችን የምስራች ይሆናል። የምንሰስተው ሕይወት የለም።
እንደምንቆም እንነግራቸዋለን። ክቡራትና ክቡራን ተመልካቾቻችን መልእክቶችን ሰምተን ተመልሰናል። ለኢትዮጵያ ሉዓላዊነትና ሰላም፣ ለኢትዮጵያ እድገትና ብልጽግና የምንሰስተው ሀብትና የምንሰስተው ሕይወት የለም። በጋራ የሰማነው መልእክት ነው። የሀገርን ማዳን ጥሪ በኢፌዴሪ የስራ አስፈጻሚ ኮሚቴ የተላለፈው ጠቅላይ ሚኒስትሩ ትናንትና ለሁላችንም ያስተላለፉት ኢትዮጵያን የማዳን ዘመቻን በሚመለከት ሁሉም በያለበት ለኢትዮጵያ ሀገር ወዳድነቱን ማስመስከር የሚችለው የሚጠበቅበትን ሚና ሲወጣ ድርሻውን ሲያበረክት ስለሆነ ሁሉም በያለበት ከሰራ አሁን የተጀመረው ብቻ ሳይሆን ኢትዮጵያ ለወደፊት ለሌሎችም አፍሪካ ሀገራት ብቻ ሳይሆን በዓለምም ታሪክ መስራት የሚችል ትውልድ እንዳላት ማረጋገጫና ማሳያ ነው። ውይይታችን ይቀጥላል። እንግዶቻችንን በድጋሚ ለማስተዋወቅ አቶ ቸርነት ወርዶፋ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት የሕግ መምህር፣ እንዲሁም አቶ መላኩ ተሰማ ከደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል ፕሬዝዳንት ጽሕፈት ቤት የዲያስፖራና የፕሮቶኮል ጉዳይ ኃላፊ የነበሩ አሁን ደግሞ ወደ አዲስ አበባ በመምጣት ላይ ያሉ ሁለት እንግዶቻችን ድጋሚ እያመሰገኑ እንደሚያነሳው ጥያቄ ነበር። እንግዲህ የአፍሪካ ነጻነት ዘመቻ ነው ተባለው እንድምታዎቹን ምን እስኪ እኔ የአፍሪካ ነጻነት ዘመቻ ነው የሚባልበት ምክንያት የሚመስለኝ አፍሪካ እኮ ነጻ አይደለችም። ጠቅላይ ሚኒስትሩ እያሉን ያሉት ነጻ አይደለችም። ይሄ መንግስታት ስላሉ ነጻ ነው ማለት አይደለም። ሉዓላዊነት የለንም። ዓለም አቀፍ ሁኔታው ኢንተርናሽናል ኦርደሩ በጫካ ህግ የሚመራ ነው። ያው እኔ የህግ ተማሪ ነኝ። ኢንተርናሽናል ሎ ክላስ ውስጥ ህግ ነው ህግ አይደለም የሚል ክርክር አለ። ማን ያስፈጽመዋል፣ እንዴት፣ ምን የሚል ነገር አለ። ስናየው ዓለም አቀፍ ሁኔታውን ስናይ ጉልበተኛው በሌላኛው ላይ ፍላጎቱን የሚጭንበት ነው። አሜሪካ የዓለም ፖሊስ ነኝ የምትልበት ሉዓላዊነት በተባበሩት መንግስታት ቻርተር ላይ ሁሉም ሀገሮች ከሀብታቸው፣ ከቆዳ ስፋታቸው፣ ከህዝባቸው ብዛት ከዚህ ግምት ውስጥ ሳይገባ ሉዓላዊ ናቸው፣ በራሳቸው ጉዳይ ይወስናሉ፣ በማንኛውም ጉዳይ ይወስናሉ ተብሎ ቢባልም በተግባር ግን ይህ አይደለም የሆነው። አፍሪካም ከኮሎኒ ወጣች ተባለ እንጂ በቀጥታ ከኮሎኒ ከወጣች በኋላ አፍሪካ እነ ምርጥ ታጋዮቿ ቅድም አንተ የጠራቸው እነ ኒክሩማ ሲሉ የነበረው አፍሪካ አንድ የተበጣጠሰ ሀገር ሆና ሳይሆን አንድ ሀገር ሆና አንድ ህዝብ ሆና ካልታገለች በቀር አሁንም ይሄ ኢምፔሪያሊዝም ከፋፍሎ መልሶ ወደ ባሰ አረንቋ ይከተናል። መሪዎቻችንም ቢሆኑ የስልጣን ልምድ ሲያመጡ ስልጣን ሲለምዱ የአፍሪካን አንድነት የማይቀበሉ እንቅፋት እየሆኑ ይመጣሉ የሚል ነው። የሞኖሮቪያውና እኮ የካዛብላንካው እኮ የነበረው እኔም እስከሚመስለኝ ድረስ ሁለቱንም የከፋፈላቸው ኢምፔሪያሊዝም አለመሆኑን እንዴት ነው የምናውቀው? ሁለቱንም የከፋፈላቸው ኢምፔሪያሊዝም ነው ብዬ ነው የማስበው። ሁለቱንም በየተራ ደግሞ ደምስሷቸዋል። ካየ ነው የካዛብላንካው አፍሪካ አንድ ትሁን ይላል። የሞኖሮቪያው ደግሞ ቀስ በቀስ ነው አፍሪካ አንድ ብትሆነው የሚል ነበር የነበረው። ግን የመጀመሪያ የካዛብላንካዎቹ ከተመቱ በኋላ የሞኖሮቪያዎቹ መች ቀረላቸው? ንጉስ ኃይለ ሥላሴ መች ቀረላቸው ከስልጣን መገልበጥ? የአሜሪካ የሸጠችላቸው አሜሪካ ጫና ውስጥ መግባታቸው መች ቀረላቸው? እያንዳንዱ አልቀረለትም። ሁለቱም ካምፕ መጀመሪያ ከፈሉት፣ ከዛ በኋላ ራሱን አዳክመው ጨረሱት። አሁን አፍሪካን ስናያት እንግሊዞቹ የኮመንዌልዝ ሀገሮች ብለው ንግስቲቱ ከላይ የኮመንዌልዝ ሀገሮች የበላይ ጠባቂ ሆኖ ነው ያሉት። ፍራንስ የእያንዳንዱ ሀገር የፍራንስ ኮሎኒ የነበረ ሀገር የኢንተርናሽናል ፔይመንቱ በፍራንስ ሴንትራል ባንክ በኩል ነው የሚያልፈው። እንደፈለገ በራሱ ሀብት የሚያዝ አይደለም። የኮት ዲቮሩ ፓግቦ ከስልጣን የወረደውና ያ ችግር የተቀሰቀሰው እኮ ቻይናዎቹን ሀገር በማስገባቱ ለቻይና ኮንትራት በመስጠቱ ነው። እንዴት ቻይና ከገባችማ የዛ ሀገር ህዝብ ያቃል፣ ጥቅሙ ይከበራል። ቻይና ከፖለቲካው ይልቅ ወደ ኢኮኖሚው ስለምታደላ፣ ስለዚህ የፍራንስ ነገር አበቃ ማለት ነው ዘረፋው። ስለዚህ ያ ሰው አሁን ተከሰው እኛ ፕሬዝዳንት እንደዛ ተዋርደው ተከሰው ነፃ ነው የተባሉት። ነፃ ነው የተባሉት እሳቸው። ሌላው ፖርቹጋል ነው። ህገ መንግስታቸው ምን ነው?
እንግሊዞቹ ኮሎናይዝ ባረጓቸው ሀገሮች በሙሉ ያለው ህገ መንግስት አሁን ከእንግሊዝ ከአሜሪካ ተውሳ የሰራችላቸው ህገ መንግስት ነው። የደቡብ አፍሪካን ህገ መንግስት ብንል ሌሎቹንም ህገ መንግስቶች ብናያቸው ዋና መሰረቱን እንግሊዝ የራሷ የተጻፈ ህገ መንግስት ስለሌላት ከአሜሪካው ያመጣች የሰጠቻቸው። ፍራንስ ኮሎኒ የነበሩ ሀገሮች በሙሉ የፍራንስ ህገ መንግስት ነው ያለው፣ ግልባጩ ነው። ዛለ የመንግስት ስርዓቱ እንደዛ ነው ለፍራንስ እንዲሆን። እነ ፖርቹጋልም እንደዚሁ ነው። ስለዚህ አፍሪካ ነፃ አይደለም። በሁለተኛው ዓለም ጦርነት በኋላ አሜሪካኖቹ ያደረጉትም ሌላውን ዓለም ኤዥያን፣ ላቲን አሜሪካን ሲወስዱ አብዛኛውን ዓለም ሲወስዱ ጸጥታ ደህንነታችን የሚከበረው እኛ ዓለምን በተቆጣጠርነው መጠን ነው በሚለው የኢምፔሪያሊዝም አስተሳሰብ መሰረት ሲወርሱ አፍሪካን የተዉት በጦርነት ለተጎዱት አውሮፓውያን ብለው ነው የተውላቸው። ዘርፈው ከዚህ የጥሬ ሀብት ዘርፈው አውሮፓ ይገንባበት ነው። ያ ነው እስከዛሬ ድረስ ቀጥሏል። የማርሻል ፕላን እስከዛሬ ድረስ ቀጥሏል። ያን የተውላቸው ማለት ነው። አሁን ነው አሜሪካኖቹ እንደገና ተመልሰው ቻይና በኢትዮጵያ በኩል አድርጋ አፍሪካን በሙሉ አፍሪካ ከገባች አሁን ደግሞ የቻይናና የአሜሪካ ፉክክር አለ። ያው እንደምናውቀው የሌላ ያልነት ፉክክሩ በጣም ከሮ ያለበት ሁኔታ ነው ያለው እና የነጻነት ትግል ነው የሚባለው። አፍሪካ ፖለቲካሊ ነጻ አይደለም፣ ሉዓላዊነቱ የተከበረ አህጉር አይደለም፣ አገር ነው እንጂ የምንለው። አሁን የእኛን እኮ እየተባለ ያለው እኮ እኛ ምርጫ አደረግን፣ ምርጫችሁ ለነሱ ነው ምርጫ ማድረግ ያለብን፣ ለእኛ አይደለም ምርጫ ማድረግ ያለብን። እኛ ሀገር አሸባሪ አለ፣ ለነሱ ግን አሸባሪ አይደለም፣ ወዳጃቸው ነው። እኛ ጋር በጅምላ ሰው ይጨርሳል፣ ለነሱ ጀግናቸው። እያየነው ነው ማለት ነው። ስለዚህ የአፍሪካ ነው የሚባለው ነገር አፍሪካ ሉዓላዊነት ዝም ተብሎ ትናንሽ ሀገሮች ሆኑ እንጂ የኢኮኖሚ እድገት ያላሳየ በጣም ሀብታም በጣም ተስፋ ያለው እንደውም አንድ ጊዜ አንድ ሌክቸር ሲሰጥ አንድ አፍሪካዊ ወጣት ያለችውን ማስታወስ ጥሩ ነው። እንዴት ደሃው አውሮፓ ሀብታሙን አፍሪካ ይረዳል? የተገላቢጦሽ ነው፣ የተዘረፍን ነው። አሁን እነሱ ስንዴ የሚልኩልን እርዳታ የሚሰጡን ማለት ነው። የነጻነት ትግል ነው ስንል በራሳችን ጉዳይ እኛ እንወስናለን። የኢኮኖሚ ፖሊሲያችንም የራሳችን ይሆናል። የጸጥታ ጉዳያችንም የራሳችን ይሆናል። ሁሉ ነገር በራሳችን እንወስናለን። በእኩልነት በጋራ ጥቅም እንነጋገር ነው እየተባለ ያለው ነው። እያንዳንዱ የአፍሪካ መሪ የተገደለው ኒክሩማ ከስልጣን የተባረረው እኮ ፓን አፍሪካኒዝም የነሱ ጥቅም ተጻራሪ ስለሆነ ነው። መንግስቱ ኃይለማርያም ቤታቸው ውስጥ አምባገነን የሆኑ እንጂ እኮ ለኢምፔሪያሊዝሞቹ የተመቹ መሪ አልነበሩም። አሁንም ዶክተር አብይ ላይ የሚደረገው ነገር በጀኖሳይድ እንከሳለን እንዲህ እናረጋለን እየተባለ ቀን ተሌሊት የሚነገረን ነገር እኮ ኢትዮጵያዊ የሆነ የኢትዮጵያን ጥቅም የሚያስቀድም ኢትዮጵያን ከሌሎቹ ሀገሮች ጋር እኩል ናት፣ ነፃ ሀገር ናት የሚለውን ስላቀረቀረ ነው። ስለዚህ ጥቁሩ ህዝብ በሙሉ ለነሱ ጥሬ ዕቃ አቅራቢ ሆኖ የነሱ አሽከር ሆኖ እንዲኖር ስለሚፈልጉ አፍሪካ ነፃ አልሆነም። የፖለቲካ ነፃነት ሳይኖርህ በሀብት ልትሰራበታችም። ይሄ ሁሉ ግጭት አፍሪካ ውስጥ እነሱ የፈበረኩት ነው። ኮንጎን የመሰለ ሀብታም ሀገር እነሱ እየዘረፉ እንዴት እያባሉትና ህዝቡ ምን እንደሆነ እናያለን ማለት ነው። ስለዚህ የአፍሪካ የነፃነት ትግል ነው ማለት አፍሪካን የፖለቲካ ነፃነት ለማረጋገጥ ይሄ የአፍሪካ ህብረት የተባለውም እሱ ራሱ ኢትዮጵያ ናት እኮ አሁን በአባይ ጉዳይ የአፍሪካ ጉዳይ በአፍሪካ ይፈታ ብላ ኢምፓወር ልታደርገው እየጣረች ያለችው። አንድ እንግሊዝ ኮሎኒ የሆነ ሀገር ውስጥ እኮ ከተነሳ ችግር ለንደን እኮ ነው ሄደው፣ ፈረንሳይ ኮሎኒ የሆነው እኮ ፓሪስ እኮ ነው ሄደው ጉዳዩ ሄደው እኮ፣ ወይም ደግሞ አሜሪካ እኮ ነው ሄደው ቀድሞ ቅኝ ወደ ገዛው ሀገር እኮ ነው ሄደው። አሁን እኮ እኛ አፍሪካ ራሳችንን ጉዳይ እንፍታ ሲባል ይሄማ አይደረግም ነው እየተባለ ነው። ቻይናን አስወጡ፣ ራሽያን አስወጡ፣ ወዳጅ ሀገርም እየመረጡልን ነው ማለት ነው። እዚሁ ጋር እንደው ይቅርታ ጋር ለቋርጥ አይደለም ቀጥልን። ቅድም ለዛ ነው ኢትዮጵያ ውስጥ ሁለት አባወራ የለም ያልኩት ሀሳብ ለማቋረጥ። ሌሎቹ ጋር አሁን ወንድሜ ሲለው እንደነበረ ሁለት አባወራ አለ። ለምንድነው ምዕራባውያን ሀገሮች ካያቸው አንድ ችግር ሲገጥማቸው ቀጥታ ኮንሳልት የሚያደርጉት ፈረንሳይን ነው። አገላጋይ
ሀሳብን ቀጥል። እግረ መንገዳችንም እንደ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። አንዳንዶች ሳይረዱም ወይም ተታለውም ሊሆን ይችላል። ኢትዮጵያ ያላትን ቦታ ተጽዕኖ የመፍጠር አቅሟ ትላንት የነበረንን ታሪክና ነገም ራሱ ይህንን ታሪክ የማስቀጠሉን ስራ በተመለከተ ምን ያክሉ ሰው ተረድቶታል? እንደው በጥናት የተደገፈ ባይሆንም አንዳንዶቹ በቃ እርዳታ የሚሰጡን እነሱ ናቸው፣ በጀት የሚሰጡን የሚደግፉን እነሱ ናቸው፣ ስለዚህ የእነሱን ጫናማ እንዴት እንቋቋመዋለን? ይሄ እኮ ተራራ መግፋት ነው ብለው ተስፋ የሚያስቆርጥ ንግግር የሚናገሩም አሉ። እንደው በዛ ደረጃ ነው ወይ ነፃነትን እያሳጣ ዶላርንም በጀትንም ቢደጉም ኢትዮጵያዊ ነፃነትን ይዞ መገኘት በራሱ በገንዘብ የሚተመን ነው ወይ? አንዳንዱ እንደዚህ የሚል ባንዳውም ይሁን ያልተረዳም ሰው እንደው ኢትዮጵያ ያላትን ቦታ በአግባቡ ያለመረዳት ይመስላልና አቶ መላኩ በጣም ትልቅ ነገር ነው ያነሳው ግዞ። አንደኛ በነገራችን ላይ አሁን ወንድሜ ሲለው እንደነበረው ተሻግረነዋል እኮ። አሁን እኮ ችግሮቹ ተደራረቡና ኢትዮጵያ ትንሽ የምትከፍለው ዋጋ መስዋዕትነቱ በዛ እንጂ ተሻግረነዋል እኮ። የህዳሴው ግድብን በተመለከተ ግብፅ፣ አልጄሪያ፣ የአረብ ሊግ የሚባሉ ሀገሮች እና ከነሱ ባሻገር እንደምናውቀው የአሜሪካ ፕሬዚዳንት ዶናልድ ትራምፕ ጭምር ግብፅ ሄዳ ትመታለች በሚል ሌላ ሀገር በአሜሪካ ጉዳይ ላይ የተባለ ቢሆን ኖሮ አሜሪካ ጦር ትመዝበት የነበረ ነገር ተናግሯል። ይሄንን ጉዳይ እኮ የተባበሩት የጸጥታው ምክር ቤት ከአንድም 10 ምናምን ጊዜ አይቶት ከሞላ ጎደል ያው የዓለም ማህበረሰብ ኢመርጅ እያደረጉ ያሉ ሀገሮችም ከሀቅ ጋር የሚቆሙ ብዙ ሀገሮችም ኢትዮጵያ ወዳጅ የሆኑ ሀገሮችም የዚህ የምዕራባውያን ኢምፔሪያሊዝም ሱስ የጠሉና የጠየፉ ዓለም በዚህ መልኩ መቀጠል እንደማይቻል እና እንደማይችል የተረዱ ሀገሮችም አግዘውን እኮ አንዱን አጀንዳ መለስ ነው እኮ። ቅድም የህዳሴው ግድብ ጉዳይ የአፍሪካውያን ጉዳይ በአፍሪካውያን መታየት ይችላል። አንድ አህጉራዊ የሆነ ተቋም ይሄን ማየት ከቻለ የመኖሩ ራሱ ኤግዚስታንሱ ቫሉ የለውም በሚል እኮ ወደ አፍሪካ ህብረት 6-7 ጊዜ ሲያቀርቡ ፌል ሲያደርግባቸው፣ ከጀርባ ሲያደራጁ ሲያቀርቡ ፌል ሲያደርግባቸው፣ ሲያስፈራሩ በተግባርም መጥተው አጠገቦቻችን ከሱዳን ጋር ግብጽ ጋር የወታደራዊ ስልጠና የወሰዱም ጭምር አንዱን እኮ ተሻግረነዋል። ይሄ ቀላል ሰክሰስ አይደለም። የውሃ ሙሌት ሁለተኛው መውሰድ ይቻላል። በዚህ ረገድ ኢትዮጵያ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ብቻም ሳይሆን በዚህ ሰዓት የአፍሪካ የነፃነት ዘመቻና ጦርነት ተዋግታ እኮ ወደ አፍሪካ ዋና ከተማ ወደ አፍሪካውያን ሁለተኛ ዋና ከተማ አዲስ አበባ ተዋለች። ጉዳዩ ይሄ ቀላል ነገር አይደለም። ከአሜሪካ ዋና ከተማ ኒውዮርክ አንድ አጀንዳ ነጥቆ ከሴኩሪቲ ካውንስል የአሜሪካ መንግስት ኢንቮልቭ ያደረገበት ግብጽ የአረብ ሊግ ኢንቮልቭ ያደረገበትን ጉዳይ ወደ አዲስ አበባ አምጥቶ አዲስ አበባ ያለ አፍሪካውያን እንዲያዩት ማድረግ እኮ ይሄ ትልቅ ጦርነት ማሸነፍ ነው በዚህ ዘመን። እኔ እንደዛ ነው የምረዳው። እንዳልከውም ይሄ የነገርንበት መንገድ፣ ይሄን ያስረዳንበት መንገድ፣ እኛ ራሱ ይሄን የገለጽንበት መንገድ ከባድ ነው እንጂ አሁን በጠቀስኩት ሁነት ውስጥ ያንን ማድረግ መቻል፣ ሙሌቱን ማሳካት፣ ሁለተኛ ሙሌት ከማሳካት ባሻገር የነበሩ ሌላ እንደ ቴክኒካል የሚባሉ በጣም ብዙ ጃርገኖችን፣ እሱን ፕሮፓጋንዳዎችን፣ ጦርነቶችን፣ ብዙ ነገሮችን እሱን ሁሉ አሸንፈን ኤሌክትሪክ ወደ ማመንጨት ፌዝ መሸጋገር ማለት ኢትዮጵያ ጦርነቱን እያሸነፈች እንደሆነ አንዱ አብነት ነው። የጠቅላይ ሚኒስትሩም በርካታ ኢትዮጵያውያንም እኛ ይሄን ጊዜ እንሻገረዋለን የሚባለው ሀሳብም ከዚህ የሚመነጭ ይመስለኛል። እኔ አንድ ግርም የሚል ነገር አለ። አሁን ዝም ብዬ በእኔም በደካማ እውቀቴ ሳስበው ምዕራባውያን ለመሆኑ ራሳቸው የፈጠሩት ዓለም ውስጥ እኮ ነው አትኑሩ እያሉ ነው ያሉት። ራሳቸው የፈጠሩት ዓለም ውስጥ አትኑሩ እያሉ ነው ያልኩት ምን ለማለት ነው? ዓለም ወደ አንድ መንደር ተቀይራለች፣ ኦልሞስት ተቀራርባለች፣ አንድ መንደር ሆናለች። ዓለም በማይክሮ ሰኮንዶች ውስጥና በደቂቃዎች ውስጥ አንድ አይነት መረጃ በመላው ዓለም በየትኛውም ኖርዝ ፖል፣ ሳውዝ ፖል፣ ምስራቁን፣ ምዕራብ ተመሳሳይ መረጃ በተመሳሳይ ጊዜ ያገኛል። የት አካባቢ ላይ ምን እየተከናወነ እንደሆነ መረጃ አለው። ማን ምን እያጠፋ እንደሆነ ምን እያለማ እንደሆነ መረጃ አለው። ይሄ ኢንተርኔት ውጤት ነው፣ የቴክኖሎጂ ውጤት ነው፣ የሳይንስ ውጤት ነው፣ የኢኖቬሽን ውጤት ነው። አፍሪካ አይደለም ኢኖቬት ያደረገችው፣ አፍሪካ አይደለም በሳይንስ የበለጸገችው።
ምዕራባውያን ናቸው። ምዕራባውያን በጻፉት መጽሐፍና በፍልስፍናቸው ሳይንስ፣ ቴክኖሎጂ እና ኢኖቬሽን እንደሚያስፈልግ ይነግሩናል። ይሄንን ደግሞ አቺቭ ማድረግ የሚቻለው አንድ የሰው ሀብትን በመጠቀም እንደሆነ፣ በሁለተኝነት የተፈጥሮ ሀብትን በማልማት እንደሆነ ይነግሩናል። ቀመሮ የሰጡ እነሱ ናቸው። እኛ አሁን እኮ ችግር የሆነው እንደው ምዕራባውያን እንዴት ነው እያሰቡ ያሉት የሚል ሀሳብ ውስጥ ትገባለህ። ራሳቸው በጻፉት መጽሐፍ ራሳቸው በፈጠሩልን ቀመር ኦኬ እኛም ወደ ሳይንስ ወደ ቴክኖሎጂ ወደ እድገት መምጣት እንፈልጋለን፣ ሁሉ ጊዜ ለማኝ መሆን መቻል የለብንም፣ ስንዴ እስከ ስንት ጊዜ ለምን እንችላለን ብለን ባስተማሩን መሰረትም እኮ ወደ ሳይንስ ወደ ቴክኖሎጂ ራሳችን ወደ መቻል ከጨለማ ወደ መብራት በቀሬዛ ከመሄድ በአምቡላንስ ወደ መሄድ እንምጣ ነው እያልን ያለ ነው። ምንም አድርጉልን አላልንም እኮ። አሜሪካ የምትባል ሀገር ከሞላ ጎደል አፍሪካ ውስጥ ኢንቨስትመንት አላት። ኢንቨስትመንቱ ንግዱ ብቻም አይደለም፣ ለአፍሪካ ልማት የምታወራው በቢሊዮን የሚቆጠር ዶላር አለ። ይሄ ማለት ባይደን ከኪሱ የሚያወጣ አይመስለኝም። እኔ የአሜሪካ ታክስ ፔየር የሚያወጡት ነው። ከእያንዳንዱ አሜሪካዊ ዜጋ እዛ ያለ ኢትዮጵያዊን ጨምሮ ላቲኖም፣ ሜክሲኮም፣ ጥቁር አፍሪካ አሜሪካውያንም እያንዳንዱ አሜሪካዊ ዜጋ የሚያወጣው ነው። አፍሪካ በዚህ አማካኝነት አፍሪካ አቺቭ አርጋዋለች በሚባለው ልማት ውስጥ የአሜሪካ ሚና አለበት። አፍሪካን ልውጋ፣ አፍሪካ የጦርነት ቀጠና አላድርግ ስትል አሜሪካ የራሷን ኢንቨስትመንት እያጠፋችም እንደሆነ አንደርስታንድ ማድረግ መቻል አለባት። አንድ ግን የበለጠ ደግሞ የሚያገኙበትንም ካልኩሌት እያደረጉ ነው። ይሄ የዓለም ሁኔታ ነው። እውነት እኮ ለዛ ደግሞ ኢትዮጵያ ምን ቢያላለችም እኮ ኢትዮጵያ ምን ቢያላለችም እኮ በነገራችን ላይ አሁን የሰው ማረዳድ አሜሪካ ዞር በይ። አሁን ብዙ ሚዲያዎች በተለይ ይሄ ከኢትዮጵያ ለውጡን የማይደግፉ የዚህ የተጋረጠብንም የህልውና አደጋም በወጉና በልኩ ያልተረዱ የራሳቸው ኢንተረስት ያላቸው ሀገራት አሜሪካን ያህል ትልቅ የፖለቲካ አቅም ያላትን ሀገር ዞር በይ ብሎ የአሜሪካ ኢንተረስት ነክቶ ኢትዮጵያ እንደ ሀገር መቆም ትችላለች እያሉ ያሉት ነው ወይ ነው የኢትዮጵያ ፍላጎት? አሜሪካ ዞር በይ፣ ከአንቺ ጋር መስራት አልፈልግም፣ ከእናንተ ጋር መነገድ አንፈልግም፣ ዜጎችሽ ከዚያ አስወጪ አልተባለም። ይሄ ሁሉ በመረጃ ጁንታውን እያገዙ ነው ሲባል እንኳን አንድ ቀን ከኢትዮጵያ ጠቅላይ ሚኒስቴር ኦር ከመንግስት አካል እኮ አሜሪካኖች ይሄን እያደረገች ያለችው የሚል እኮ አልወጣም። የአሜሪካ ኢንቨስትመንት ፕሮቴክትድ ነው። ኤምባሲያችን ነው። አንድ ኢትዮጵያዊ ዜጋ አሜሪካ ተቋም ውስጥ የሚሰራ እስካሁን ድረስ ተቃውሞ ችግር ፈጥሮ ያግም በአሜሪካን ተቋማት ላይ ኢትዮጵያውያን ግዴን ለሚቻ ዓለም ለኛም ትበቃለች፣ ለእናንተም ትበቃለች። ዓለም አንድ ስቴፕ አድርጋለች። እናንተ ባስተማራችሁንም ቢሆን በጻፋችሁት መጽሐፍም ቢሆን በሰራችሁልን ፎርሙላና ቀመርም ቢሆን ዓለም አንድ ስቴፕ ተራምዳለች። ሀገራቱ እንደ ድሮ መዘወር አይቻልም። ኢመርጅ ማድረግ ጀምረዋል። ሁሉም እኩል መወከል ይፈልጋል። እኩል በሀብቱ መጠቀም ይፈልጋል። በራሱ ጉዳይ አባወራ ሆኖ መዝለቅ ይፈልጋል። ስለዚህ አሁን ጊዜው ራሱ በፈጠረው ቴክኖሎጂ በፈጠረው ሳይንሱ በፈጠረው ሁኔታ ከዓለም ጋር አብረን እንኑር። ለዚህ ደግሞ እኛ አፍሪካውያንም ይሄ ክብር ይገባናል። ለኢትዮጵያ ጥያቄ አቶ ቸርነት እንግዲህ የፍትሐዊነትን እናንሳ እስኪ። ከህግ አንጻር ጥያቄውን አንስቼ ወደ መልእክት እሄዳለሁኝ። ለምሳሌ ከአሜሪካ ምርጫ ከተወሰኑ ጊዜያት በኋላ ወደ ካፒታል ሂል ተቃውሞ ነበርና በጣም ግር ብሎ ሲሄዱ እያንዳንዱን በካሜራ ለቅመው እነዚህማ ሰላምን የሚያደፈርሱ ናቸው፣ የአሜሪካን ህገ መንግስት የጣሱ ናቸው በሚል ህጋዊ አካሄዱን ተከትሎም ሳይከተሉም በቁጥጥር ስር አውለዋቸዋል። በተለይ ቀንደኛ የተባሉትን የቅድም ስታነሱት የነበረው የሪዮ ግራንዴንም ብናነሳ ከህዳሴ ግድብ ጋር ተዛማጅነት ስላለው ወደ ሜክሲኮ የሚሄደውን እነሱ ገድቦ የላይኛው ሀገራት መብራት የማመንጨት መብታቸው የተጠበቀ ነው በሚል አሳማኝ ነው። እኛም ይሄን የተከተል ነው። ሁለት ነገር ነው እንግዲህ አሸባሪ የተባሉት ለምሳሌ አልቃይዳ አሸባሪ ነው ተብሎ በአሜሪካ ምክር ቤትም የጸደቀ ነው። አሸባሪ ተባለ። በኢትዮጵያ ፓርላማ ህወሓት አሸባሪ ተብሎ ዴዚግኔት ሲደረግ ከሸኔ ጋር ለነሱ ጀግና ሆኖ ነው የቀረበው። ኢትዮጵያ ውስጥ ያ ሁሉ መከላከያ ሲጠቃ አሜሪካ በፓናማ አንድ ሰው ቢሞትባት ፓናማ ሉዓላዊነቴን ተጋፋች ብላ ነበረ ፓናማ ላይ ጦርነት ያወጀችው። የአሜሪካ አንድ ጄኔራል ሲሞት የአሜሪካ የእርስ በርስ ጦርነትም የተጀመረበት አንዱ እሱ ነው። ትልቅ የሉዓላዊነት መደፈር ነው። የኢትዮጵያ አንድ እዝ ሲጠቃ፣ ኢትዮጵያ ሉዓላዊነት ሲደፈር፣ ኢትዮጵያ ያለ በር ስትቀር ግን ምንም አላሉ። ለአሸባሪ መወገን ነው። ሰሞኑን ደግሞ ከጅቡቲ ጦር ሰፈራቸውም
እኛ ኢትዮጵያን መምታት እንችላለን የሚል እብሪት የተሞላበት ያለምን ህግ የሚጥስም ወሬ ነው የሰማነው እና ከፍታዊነት አንጻርም ለዓለም አቀፍ ህግ መገዛትንም በቀጥታ ጦርነት ማወጅ ነውና ይሄ እቺን ጥያቄ ያሰላስሉን መልእክት ተቀብለን እንመለሳለን። አንድ ዋይ መስመር ላይ ያሉ ሄሎ አቤት እንተዋወቅ ሐሳቦትንም ይቀጥሉ። አበበ ይባላለሁ። እሺ እኔ ጠቅላይ ሚኒስትራችን ዘመቻ ከጀመሩት 3 ዓመት አልፏቸዋል። እሺ ዘመቻቸው ሁሉ እየተሳካ ነው። እንዳዘረዝር ጊዜ እንዳልሻማ ነው። ወያኔ ሌባ ነው፣ የመሬት ሌባ ነው፣ የአየር ሌባ ነው፣ የመርከብ ሌባ ነው፣ የህዳሴ ሌባ ነው። በሌብነት ላይ የተሰማሩ ናቸው። ጦርነት የከፈቱብን እነኚህ ናቸው። ስለዚህ እየሰማኝ ነው? እየሰማነው ነው። ይቀጥሉ። አዎ ጠቅላይ ሚኒስትራችን ሁለገብ ዘማች ናቸው፣ አስማች ናቸው። ስለዚህ ብዙ ጀግኖችም አሉን። ጦር ሜዳ እነ ብርሃኑ ጁላ፣ ዶክተር ማን ነው እነ አበባው፣ ሁሉም ጄኔራሎች ጀግኖች አሉን። ጠቅላይ ሚኒስትራችን አሁን አይደለም እሳቸው መዝመት ያለባቸው፣ አሁንም በዘመቻ ላይ ነው አሉት። አየር ጥሶ የመጣ ባህር ተሻግሮ የመጣ ጠላት ሲነሳ በዛን ጊዜ የመጨረሻ እርምጃ መውሰድ ያለባቸው በዛን ጊዜ ነው መዝመት ያለባቸው። አሁን ግን በየአቅጣጫው የሚመጣውን መመለስ የሚችሉት ወንበራቸው ላይ ቁጭ ብሎ ሲመልሱ ነው። ሌትና ቀን አንቴናቸውን በየአቅጣጫው ዘርግቶ አገራችን ወጣቱም ጦሩም ተነስተዋል ወደ ግንባር። ስለዚህ እሳቸው አመራር መስጠት ብቻ ነው ያለባቸው አሁን እዚህ ቁጭ ብሎ። ስለዚህ ይሄንን ሀሳብ ለመስጠት ነው። መቼም ያጠፋው አይመስለኝም። ካጠፋውም ይቅርታ ጠይቃለሁ። ይሄ ነው ዋናው መሆን ያለበት። አመራር ላይ ቁጭ ብሎ ከየመጣ ጦርነቱ ብዙ ነው። የመሳሪያ ጦርነት ብቻ አይደለም፣ የኢኮኖሚ ጦርነት አለ። ብዙ ነገሮች አሉ። ስለዚህ ይሄንን መመከት የሚችሉት ወንበራቸው ላይ እዚህ ቁጭ ብሎ ነው ህዝቡን እያስተባበሩ መዝመት ያለባቸው። የመጨረሻ አየር ጥሶ የሚመጣ ከሆነ ባህር ተሻግሮ የሚመጣ ከሆነ ያኔ መቀላቀል ሁሉም ሰው ተነስቶ ከእሳቸው ጋር መቀላቀል አለባቸው። እሳቸው ብቻ አይደለም መሄድ አለባቸው። ስለዚህ እዚህ ነው መጠበቅ ያለባቸው። ስለዚህ ስሜታዊ ሆኜ ነው፣ አላበዛም። አመሰግናለሁ። በጣም ጥሩ እናመሰግናለን ስለደወሉልን አቶ ቸርነት። እኔ ምንድነው ቅድም ወንድሜ ካለው ትንሽ የተለየ ሀሳብ ስላለኝ እዛ ነገር ላይ መናገር እፈልጋለሁ። አሁን እኔ አሜሪካኖች ዲሞክራሲ፣ ሰብአዊ መብት፣ አውሮፓ ይላል ምናምን የሚለው እሱም ተረት ብንተው ይሻላል። ሁለተኛ የኢኮኖሚ ፖሊሲ ምናምን የሚሉት ነገር ለትምህርት ቤትና ለፕሮፓጋንዳ ፐብሊክ ፕሮፓጋንዳ የሚባለውን ነገር መተው አለብን። በደንብ ማወቅ አለብን ማለት ነው። እኚህ አሜሪካኖች የሚባሉት እንኳን ለኛ የአሜሪካ ዲሞክራሲ እኮ ለአሜሪካ ሕዝብ እኮ የሚጠቅም እኮ ነው። ዲሞክራሲ አይደለም ብለህ አርጊው ማድረግ ትችላለህ አሜሪካን እኮ። ምክንያቱም ስታተስ እኮ ያ ስታብሊሽመንት የማይፈልገው ሰው ባለስልጣን መሆን አይችልም። አስቀድሞ ተዘጋጀ በቃ ያ ስታብሊሽመንት። አሁን ይሄ ሴኔቱ ለምንድን ነው እዛ የተደረገው? የአሜሪካ ሴኔት ምንድን ነው የሚሰራው? የካፒታሊስቱን የሀብታሙን ኢንተረስት መጠበቅ ነው። ተወካዮቹ ኮንግረስ ውስጥ ያሉት የፈለጉትን ቢሉ ሴኔቱ አያሳልፈውም። ፕሬዚደንቱ የካፒታሊስቶቹ እነኚህ ኮርፖሬሽኖቹ ማለት ነው የማይፈልጉትን ነገር አይወስንም። የእነሱ እኮ ቴብላቸው ሁል ጊዜ በኢንተረስት ግሩፕ በእነኚህ ነው የተሞላ ነው። ፕሬዚደንቱ ካለፈው ሴኔቱ አልፈውም። ጥቅማቸውን የሚያስጠብቁበት ነው ማለት ነው። ይሄ ያለቀለት በጣም የጨረሰ ዲሞክራሲ ማለት አይደለም። እዛ ብለህ መከራከር ትችላለህ ማለት ነው። አሁን ሴኔት ማን ነው ሴኔት አባል መሆን የሚችል? እኛ አሁን እዚህ ከአፍሪካውያን ኮንግረስ ገቡ ምናምን ገቡ ብለን እናወራለን። አንድ ሴናተርና የኮንግረስ በፖለቲካው ላይ ያላቸውንም ተጽዕኖ በደንብ ማወቅ መረዳት ያስፈልጋል። ይሄ ከድሮ ጀምሮ በደንብ ዲዛይን የተደረገ ሲስተም ነው። ድሃውን እዛስ ቀጥ አድርገህ ትይዛለህ፣ ሀብታሙን ጥቅሙን እያስቀበርክ ትሄዳለህ ማለት ነው። ያ ሲስተም እዛ ሀገራቸው ውስጥ ተወለኛ እነሱ ነፃ ኢኮኖሚ ነው ፍሪ ማርኬት ነው ብለው ይላሉ። አብዛኛው የአሜሪካ ውስጥ ያለው ፈጠራ በቼ በነፃ ማርኬት ኢኮኖሚ ፕሪንሲፕል ተፈጠረ። ትላልቆቹ ኢኖቬሽንስ እኮ መንግስት እኮ ነው ፋይናንስ ያደርጋቸው። አንተ ነህ ፋይናንስ አታርግ፣ ሰብሲዳይዝ አታርግ ይለዋል። እነሱ ግን ሰብሲዳይዝ ያደርጋሉ ለእድገት። እነሱ ገበሬያቸውን ሰብሲዳይዝ ያደርጋሉ። አንተ ወርልድ ትሬድ ኦርጋናይዜሽን ስትገባ ምን ይልዋል? ድሮ ሰብሲዳይዝ የምታደርግ ከሆነ መቀጠል ትችላለህ።
አዲስ ግን ሰብሲዲ መጀመሪያ ጀምርም ይልዋል። አሁን ይሄ የዓለም ንግድ ድርጅት የሚባለው ምን ያሉ ነው? ደሃ ሀገር ከየት አንጥቶ ነው ሰብሲዳይዝ ሲያደርግ መደጎም አይችልም ድሮውንም። ስለዚህ አቅም ባገኘ ጊዜ እንኳን እንዳይደጉም መደጎም አትችልም እዚህ ስትገባ። አየህ የነበረ ነገር ሲስተሙ በጣም ፍላውድ ነው። ይሄ በጣም ግልጽ የሆነ ማጭበርበር ያለበት ዓለም አቀፍ ኦርደር ነው ያለው እና ይሄን በደንብ መረዳት ያስፈልጋል ማለት ነው። አሜሪካኖቹ እኮ ተውት ኢትዮጵያንና ካናዳን እኮ ከአንደኛው ዓለም ጦርነት በኋላ እኮ ነው እውቅና የሰጧት። ሊወሯት ካናዳን ወረው ወደ አሜሪካን ለመክተት ፈልገው እንግሊዞቹ እዛ ስለነበሩ የእንግሊዝ ጦር ስለነበረ ነው ሳይወሩ የቀሩት። ኪውባን በዛ ምክንያት ነው የተዉት። ነፃ ከወጡ በኋላ ሃይቲን እንዴት ወረው እንዴት ምን እንዳደረጉ የሚታወቅ ነው። አሁን ፓናማ ያልከውን ራሳቸው ያሳደጉትን ኦርቴጋ እኮ በማይረባ ምክንያት ይዘው ድሮ የነሱ ደሞዝ ተከፋይ በነበረ ጊዜ ሰራቸው በተባለ ወንጀል እኮ ነው የተከሰሰው። ሳዳም ሁሴን የራሳቸውን ዜጋ እንዲጨፈጭፉ ጨፍጭፍ እና ይሄንን የተነሳብን ተቃውሞ አቁም ከተባሉ በኋላ ከጥቂት ዓመታት በኋላ ደግሞ መልሰው ገልብጠው እሳቸውን ስህተት ነው እያሉ እየነገሩ መልሰው ግን ሰውየው የተከሰሱት እነሱ እርምጃ ወሰድባቸው በተባሉ እነሱ በፈቀዱት ተግባር ነው ወንጀል ተብሎ በቀደዱት ቦይ ማለት። ስለዚህ ነው ምንድነው ይሄ ኢምፔሪያሊዝም ምናምን ስንል ስለ ትልቅ ሞንስተር የምናወራ መሆኑን ማወቅ አለብን። የእርዳታ ፖለቲካውን በጣም ትክክል እንዳልሆነ ማወቅ አለብን። አሁን 1970 አካባቢ ላይ አንዳንድ ስታቲስቲክሶች እንደሚናገሩት ያኔ የነበረው የዓለም ሕዝብ የድህነት መጠን ወደ 10% አካባቢ ይመስለኛል ቁጥር ካልተሳሳትኩኝ። የዓለም ወደ 1.5 ነጥብ እንደዚህ አካባቢ እርዳታ እንዲያደርሱ ነው ከጂዲፒያቸው ግፊት ሲደረግባቸው የነበረው። እሱም አላደገም። አሁን እነሱ የሚሉት የዓለም ሕዝብ አብዛኛው የኛ በተለይ አፍሪካና ሌላው ድሃ ሕዝብ በ70% አድጓል ድህነቱ። እነሱ ግን እርዳታ እየሰጠን ነው እያሉ እርዳታው ነው ችግር ያለበት ድህነቱን የወለደው ሲባል አይደለም ነው የሚሉት የእነሱ ምሁራን። የአፍሪካ ምሁራን የሚሉት እርዳታው ነው ዲፔንደንሲ ፈጥሮ ይሄነኛ ሀገሮች ሰርተው ከድህነት እንዲወጡ ስላላስቻለ የዴቨሎፕመንት ላይ እድገት ላይ ስላላተኮረና ዝም ብለህ ኮንሱም የምታደርገው ነገር ላይ ስንዴ እየሰጡ የተቀቀለ ስንዴ እየሰጡ እኮ ነው ህዝቡን እዚህ ያደረሱት። እርዳታው በአግባቡ በተገቢው እድገት በሚያመጣ መንገድ ላይ ስላልተደረገ ድህነቱ በዝቷል። ስለዚህ ሪቪዚት ይደረግ ይከለስ ሲባል የነሱ ምሁራን እኮ የትኛውም የነሱ ምሁር እኮ ሽጉል አይሰራም። ስለዚህ ምሁራኖቻቸውም የስታብሊሽመንቱ መጽሐፉን አንብበን ዝም ብለን የምንቀበለው ነገር እንዳልሆነ በደንብ መረዳት ይኖርብናል ማለት ነው። አሁን በተለይ ከታች የሚመጡት ልጆች በደንብ በጥንቃቄ ብዙ ጊዜ እኔንም ጨምሮ ትምህርት ቤት ያነበብነው በብዛት የምናነበው የአሜሪካ መጽሐፍ ነው። የአሜሪካ በጣም ቅዱስ መስሎ ነው መጽሐፍ ላይ የምናየው። እንደዛ አይደለም። የተለወጠ ነገር ነው ያለው ማለት ነው። ከሜክሲኮ እንዴት አገር የሜክሲኮን እንዴት ወረው ቴክሳስን እንደያዙ ስፔኖችን እንዴት ገፍተው ግዛት እንዳስፋፉ አሜሪካኖቹ እንዴት ጨፍጫፊ እንደሆኑ አሁን ህዋት የሚያደርገውን አይነት ነገር ሲያደርጉ እንደነበሩ ሌሎችን ህዝቦች ሲያጠፉ እንደነበሩ ሁሉ ታሪካቸው ይናገራል። አሁን ይሄን ካልኩ በኋላ ነው ምንድን ነው ይሄ አሜሪካን ኤክሰፕሽናሊዝም የሚባላል። ሁለት ነገሮች አሉ። አሜሪካን ኢምፔሪያሊዝም የሚባለው ነገር እኮ ዓለም የኔ ናት ነው የሚለው። ዩኒቨርስም የኔ ነው፣ መሬት በሙሉ የኔ ነው፣ ሌላ ህዝብ ይኖርበት መንግስት ይኖርበት፣ ግን ለኔ መታዘዝ አለበት፣ የኔን ጥቅም ማክበር አለበት ነው። አሜሪካን ኤክሰፕሽናሊዝም ደግሞ የሚባል ፕሪንሲፕል አላቸው እነሱ። አሜሪካን ኤክሰፕሽናሊዝም የሚሉት ምንድን ነው? አሜሪካ ስታደርገው ልክ ነው፣ ሌላው ሲያደርገው ልክ አይደለም። አሁን ቅድም አልክ ከአሜሪካ ወደ ሜክሲኮ የሚፈሰው ወንዝ ላይ ያለው የሩል እና ከሜክሲኮ ወደ አሜሪካ የሚመጣው ወንዝ ላይ ያለው ህግ ገለበጡት። ከነሱ ወደ ታች ወደ ሜክሲኮ የሚሄደው ላይ እነሱ ናቸው ወሳኝ የሆኑት። ከሜክሲኮ ወደ አሜሪካ የሚመጣው ላይ ደግሞ ሜክሲኮ ምንም ማድረግ አትችልም ነው እያሉ ያሉት። ይሄ በምንድን ነው የተቻለው? በአሜሪካን ኤክሰፕሽናሊዝም ነው የተቻለው። ይሄ የመንትዮቹ ህንጾች ከተመቱ በኋላ ጸጥታው ምክር ቤት እኮ ጸጥታው ምክር ቤት ወዲያው እኮ ነው የቴሮሪዝምን ወንጀል አድርጎ የደነገገው። ሁሉም ሀገር እኮ ነው የቴሮሪዝምን የወንጀል ህጉ አካል አድርጎ እንዲቀበል የተደረገው። ያሉት እኮ ፕሬዚዳንቱ ከኛ ጋር ካልሆናችሁ
ወይ ከኛ ጋር ወይ ከነሱ ጋር መሐላ መሆን አይቻልም ነበር ከነሱ ጋር ናቸው ነው ያሉትና አሁን እኔ ይሄ ኢምፔሪያሊዝም የሚባለው ነገር በአብዛኛው የኮርፖሬሽን ጉዳይ ስለሆነ የህዝብ ጉዳይ አይደለም። አሜሪካው ጉዳይ ህዝብ ጉዳይ አይደለም። የኮርፖሬሽን ኢንተረስት ነው። ልክ ከኮርፖሬሽኖቹ ሄደው ሲነግዱ ኢንቨስት ሲያደርጉ ተከትለዋቸው የኛ ባንዲራ ተከትሎ መሄድ አለበት። መንግስት እዛ ምቹ ሁኔታ መፍጠር አለበት። የትም ቦታ በማንኛውም መልኩ ነው የነሱ አስተሳሰብ። አሁን ኢትዮጵያ ላይ የገጠመን ነገር አሁን እኛ የአፍሪካ ስንለው ቆየን እንጂ ዋናው ጦርነት አሁን እዚህ እየተዋጉ ያሉት እኔ ቻይናና አሜሪካ ናቸው። ቻይናን ከአፍሪካ ጠራርጎ የማውጣት ነው የአሜሪካኖቹ ሀሳብ። ምክንያቱም አፍሪካ ትልቅ ሀብት እንዳለው ይታወቃል። የቻይና ኢኮኖሚ ጥሬ ዕቃ በጣም የሚፈልግ እንደሆነ ይታወቃል። ይሄን ጥሬ ዕቃ ካሳጣኸው የኢኮኖሚ መንገጫገጭ ከመጣ ማህበራዊ መንገጫገጩ ችግሩ ወዲያው ይወለዳል ማለት ነው። ቻይናን በደቡብ ቻይና ባህር ላይ እየደረሰባት ያለውን የምትፋለመውን ነገር ማየት አለብን። የዚህ ሲልክ ቤልት የሚለው ሮድ ቤልት ኢኒሺየቲቭ ወደ ኢንዲያን ኦሽን ለመውጣት የሚደረገው ላይ በዛ በሀገራቸው ያንን ለማሳለፍ የወሰኑ ሀገሮች በአሜሪካ ምን ጣጣ ውስጥ እየገቡ እንደሆኑ እዩ። የአሜሪካኖቹ እንግሊዞቹና አውስትራሊያዎቹ አሁን በቅርብ ጊዜ ያደረጉትንም ስምምነት ፈረንሳይን ክደው ማስታወስ እንችላለን። ስለዚህ ይሄ ኢምፔሪያሊዝም የሚባለው ይሄ ዲሞክራሲ ነው፣ ፍሪ ማርኬት ነው ምናምን ነው የሚባለው ነገር እኮ ይሄ እንትን አይደለም፣ የሚሰራበት አይደለም። አንተ እንድትወድቅ ነው ይመክሩ። የአይኤምኤፍ እና የወርልድ ባንክ ፕሪስክሪፕሽን እኮ ይሄ የ1980 አካባቢ ላይ የስትራክቸራል አድጀስትመንት ብለው ያመጡት አገሮቹን በሙሉ እኮ ነው ያንኮታኩተው። የሩቅ ምስራቅ ኤዥያ ሀገሮችን እኮ ነው ያንኮታኮተው። በርካታ ችግር ነው የፈጠረው። በራሴ መንገድ ልሂድ ካልክ አትችልም። የብድሩ የእርዳታው ቅድመ ሁኔታ ስለሚሆንብህ ማለት ነው። በራሴ መንገድ አሁን በራሴ እርዱኝ፣ ግን በኔ ፖሊሲ፣ በኔ ኮንቴክስት፣ በኔ ሁኔታ የተቀረጸ ፖሊሲ ስራ ላይ ይዋል ስትል የሚሰማ የለም። ችግሩ ይሄ ነው። እነ ብሪክስ የተፈጠሩት እነ ቻይና ደቡብ አፍሪካ ሌላ አማራጭ ለመፍጠር የተደረገው ነገር ይሄንን በመረዳት ያስፈልጋል። አንድ ለመጨረሻ መናገር የምፈልገው ነገር አሜሪካኖቹን ዛሬ ሄደን እኛ ማን ነው የዓለም ሌላ እያለ ሀገር ብለን ብንጠይቅ ራሱ ዜጋውንም ጨምሮ ሊሆን ይችላል እኛ ነን ነው የሚሉት። ግን አሁን ዓለም በአንድ ሌላ እያል ነው የምትመራው ወይስ መልቲፖላር ሆናለች? እነ ቻይናን እነ ራሽያን የት ነው የምንተዋቸው? አየህ፣ እነሱ ዓለም በብዙ ኃይሎች የምትመራ መሆኑን መቀበል አይፈልጉም። ዛሬም ቻይናን ለማፍረስ ነው የሚሰሩት። ቻይናን ደግሞ የምታፈርሳት ቻይና ሄደ ብቻ አይደለም፣ የቻይና ኢንተረስት ባለበት ቦታ ሁሉ ተከትለ ነው። እዚህ ይሄ የኢምፔሪያሊዝም ትግል የታወቀ ነገር ስለሆነ እኔ ኢትዮጵያ ከነኚህ ከሌሎቹ ሌላ አያላት አሁን ከመጡት ሌላ አያላን ጋራ ሰልፋችንን በማስተካከል ህዝባችን ደግሞ ሳይከፋፈል አሁን ትልቁ ችግር ሁል ጊዜ አደጋ የሚመጣብን በመከፋፈል ነው የምንበላው ማለት ነው። መከፋፈል የሚባል ነገር ሳይኖር አደጋው በጣም ከባድ መሆኑን በአጭር ጊዜ ብቻን ጦርነት ካሸነፍን በኋላ የሚቀጥል መልኩን ይቀይራል እንጂ የሚቀጥል መሆኑን አውቀን ትግላችንን በብልሃትና በዘዴ ከሌሎች ሀገሮችም ዘዴ ቀምረን አይ ቲንክ መሪዎቻችን አሁን ስታቸው ፊት ለፊት ወጥተው አሁን እኔ የተናገርኩትን ነገር አይናገሩም። ስለማያውቁት አይደለም፣ በደንብ ያውቁታል። ግን እንደዚህ ብለህ የአመራር ላይ ቁጭ ብለህ መናገር በጣም ያስቸግራል። ትናንት የወጣው የጠቅላይ ሚኒስትሩ መሪም ይሄን ሀሳብ ይዟል፣ ግን እንዴት እንደቀረበ እናየዋለን። እና በጣም በብልሃት እየመሩ ነው ያሉት። እኛ ግን ዜጎቹ ደግሞ እርስ በርስ አንዳችንን እያስተማር እየበረታን መሄድ አለብንና የኢትዮጵያን ሁኔታ መቀየር አለብን ማለት ነው። እኛ በእርዳታ ኢትዮጵያ የትም አትደርስም። የእርዳታን ነገር ስላነሱ ነው ሶስት ሰዎች እናንሳ። እንግዲህ እርዳታው ነው ችግር ያለበት። አፍሪካውያን እንዳውም የበለጠ ድህነታቸው እንዲጨምር እንዲከፋም ያደረገው ለምሳሌ ዛምቢያዊቷ ምጣኔ ሀብት ምሁር ዳምቢሳ ሞዮ እርዳታ ነው አፍሪካን የበለጠ ድሃ ያደረገው። ዊልተር ሮድኒ ደግሞ አውሮፓውያን እንዴት አፍሪካን ድሃ እንዳደረጉ የጻፉት መጽሐፍ። ሶስተኛው ደግሞ የድህነት ባላባቶች ብሎ ግራሃም ሃንኮክ የጻፉት አለ ሎርድስ ኦፍ ፖቨርቲ። ይህንን እሳቸው ባነሱት ላይ የአፍሪካ የማደግ እድል በእርዳታ በሚሰጥ በድጎማ መልክ በቀለብ መልክ በሚሰፈር ነው ከውስጥ ነው የሚለውን ነገር የፍትሃዊነትንም ነገር እኔ ብዙ ሀብት ያላት አፍሪካ ግን ተቃርኖ ውስጥ ነው ያለችው። ድህነት ነው፣ እርስ በርስ መባላት ነው፣ መከፋፈል ነው፣ ከሰላም መራቅ ነው። እስኪ አቶ መላኩ
የኢትዮጵያ ቴሌቪዥን ላይ ስትቀመጥ ኢትዮጵያ አይንና ጆሮ ላይ ነው ያለውና እና ያው አንዳንድ ጊዜ እኔ ደፈር ብዬ የምናገር ሰው ነኝ። እውነቱን መናገር ያስፈልጋል ብዬ አስባለሁ። አንዱ ቅድም ወንድሜ ቸርነት አንድ ነገር ስላነሳ ነውና በነገራችን ላይ እኔ ፖለቲካ በዓለም ላይ አይደለም የአሜሪካ ፖለቲካ የኢትዮጵያና የአፍሪካ ፖለቲካ ነው። ፖለቲካ ድራማ አለው፣ እውነት አለው፣ ለሀገር ይቆማል። ሁሉ ጊዜ ይሄ ምንድነው የሚባለው አንድ ሲደመር አንድ ሁለት እንደሚባለው ፖለቲካና እምነት ሰው አይለይም። አንዳንድ ጊዜ በእምነት ነው አንድና አንድ ሁለት የሚሆነው። ፖለቲካ ሲሆን 11 ሊሆን ይችላል ፎር ዘ ሞመንት ማለት ነው። እና ብዙ ነገሮች እንዳሉት ታሳቢ ማድረግ ያስፈልጋል የሚል ነው። እንደዚህ በነበረ መድረክ ላይም ሳነሳ ነበረ። ብዙ መጠበቅ የለብንም የሚልም ነገር ሳነሳ ነበረ። የሚባለውና የሚሆነው እኮ በጣም የተለያየ እንደሆነ ለማየት ነጥብን አልረሳውኝም። በጣም በቀላሉ ለማንሳት ተመልከት። ትግራይ የኢትዮጵያ አንድ ፌዴራላዊ ክልል ነች። በምንም ታምር በአሜሪካ ውስጥ ያለ አንድ ስቴት የአሜሪካ መንግስት ወይ ደግሞ ውጭ ጉዳይን አልፎ ከኢትዮጵያ ጋር ግንኙነት ሊያደርግ አይችልም። የህትማማቾች ግንኙነት እንኳን ከተማ ለከተማ እንኳን ለመፍጠር የዛ ሀገር የውጭ ጉዳይ ሚኒስቴር አውቆት ኔጎሽየት አድርገው ከጥቅማቸው ካልኩሌት አድርገውት ነው የሚያልፈው። ቅድሞ እንደሚቸርነት እንደጠቀሰው እኛም ብዙ ጊዜ እንደምናውቀው ማይንዲው አሜሪካ ያለችበትን የጂኦግራፊካል አቀማመጥ ተመልከት። ከዛ መታ ቻይናን የምታክል በህዝብ ብዛት ከወሰድከው የአሜሪካ 4 እጥፍ የምታክል በኢኮኖሚ ቴክኦቨር አድርጋታለች። በቅርብ ጊዜ እንዳየ ነው በርካታ እዳ ያለባት ሀገር በሚሊተሪ ብዛትም ብትወስድ ባነሳው ደረጃ ቻይና አፍንጫ ስር መታ በቻይና ባህር ላይ ካላዘዝኩ ምትላለች። ስለዚህ አሜሪካ ስታደርገው ትክክል ነው፣ ቢጻፍም ትክክል ነው። አሜሪካ ያረጋጅ ሌላው አካል ደግሞ ሲያደርገው ስተት ነው እንጂ እኮ በጣም በቀላሉ ለማንሳት ዓለም የሚያስብላት ህዝቧ ነው። ዓለም ያደረገው ህዝብ ነው። ዓለም እንደ ዓለም ትርጉም ሊሰጠው የሚችለው ህዝብ ነው። ኢትዮጵያዊነቷን መግለጽ የሚችለው ኢትዮጵያዊነት የሚገለጸው ኢትዮጵያን መናገር የሚችለው ኢትዮጵያን የሚጽፋት የሚስላት ህዝብ ነው። ኢትዮጵያ ህዝብ ነው። ይሄን ከወሰድን በእኔ እንኳን እድሜ ኤክስፔሪየንስ ያደረኳቸው ዘወረስት የሚባሉ የሰብአዊ መብት ጥሰቶች የፈጸመችው አሜሪካ ነች። የመንን ማየት እንችላለን። ሊቢያን ማየት፣ ኢራቅ ውስጥ የፈጸሙትን ማየት ይችላል። እኛ ጋር ተፈጸሙ ያሉት የሴቶች መደፈር ትግራይ ላይ እንደዛ ካሳሰባቸው ኦፊሻሊ በነሱ ወታደሮች ኢራቅ ውስጥ ያሉ ያው ሙስሊም ሀገር ውስጥ ምን አይነት ደባ ሲፈጸም እንደነበር እኮ አይተናል። ስለዚህ አሜሪካኖችም ምዕራባውያንም መጻፋቸው ላይ የጻፉት ብቻም ሳይሆን የሚሉትና የሚያረጉት ሰማይና ምድር እንደሆነ እናውቃለን። አቶ ቸርነት የሰጠው ኮመንት በጣም ትልቅ ነገር ነው። አንዳንድ ጊዜ ኤክስፔክቴሽናችን የሚጎዳንም እነሱ የሚሉት ሁሉ እውነት እንደሆነ አርገን ስለምንስል ነውና የሚባለውና የሚሆነው በጣም የተለያየ ነውና የዓለም ሁኔታ ከዚህ አኳያ መረዳት ያስፈልጋል። የሚባለው በጣም ማየት ያስፈልጋል። ከረታ አኳያ እኔ ቀደም እዚህ ስለ ኢትዮጵያ ቴሌቪዥን ሳነሳ አንድ ነገር በደንብ መታሰብ መቻል አለበት ብዬ አስባለሁ። አሁን ዝም ብዬ አፍሪካን አስባትና እስቲ አሁን ለምሳሌ አፍሪካ 54 ሀገሮች ናቸው ያሉት። እንግዲህ ሉዓላዊነታቸው የተባበሩት መንግስታት እውቅና የሰጣቸውን ብቻ ብንወስድ 54 55 መሰለኝ። ይሄን ከወሰድን እነዚህ ሀገራት የግብርና ውጤት የሆኑ ምርቶችን ብቻ ፕሮሰስ የተደረጉ ወደ 56 ቢሊዮን ብር ነው ምናምን 56 ቢሊዮን ዶላር የሚጠጋ የግብርና ምርት ወደ አፍሪካ ያስገባሉ። ይሄ እንደ አህጉር ነው። አጠቃላይ አፍሪካውያን ደግሞ አመታዊ ጂዲፒያቸው ምን ያህል ነው ካልክ ኦልሞስት ወደ 1 ትሪሊዮን ገደማ እየጠጋ መሰለኝ የሁላቸውም ከተደመረ ካልተሳሳትኩ ማለት ኢኮኖሚስትን ባልሆን። ይሄንን ተወውና አንድ ኢንዲቪጁዋል ሀገር እንውሰድ። አንድ ሀገር አንድ አፍሪካዊት የተባለች ሀገር ወይ ደግሞ ኢትዮጵያ እንውሰድና ምንድነው ከፈረንጆች ማናስመጣው ነገር ብለን ሲናስብ መሪዎቹ የሚሄዱበት መኪና ከውጭ ነው የሚመጣው፣ የሚለብሱት ልብስ፣ የሚቀመጡበት ፈርኒቸር ጀኒውሊ ነው የምናገረው። የጦር መሳሪያችን፣ የስልጠና ማኑዋሉ፣ ምን ስልጠና የሚሰጡን አካላት፣ የሕክምና ማቴሪያሎቹ፣ መድኃኒቱ፣ ወተትና አይብም አለ። እንደው በጣም ትላልቆቹን መጥቀስ ብቻ ሳይሆን በዚህ ደረጃም አለ። ቴንክ ዩ እንደውም ስላነሳልኝ በጣም በቀላሉ አንድ ሚዲያ ላይ አንስቼው ነበር። እንግዲህ በጣም ቀላል ነገር እናንሳው ዛሬ
በዚህ አጋጣሚ ሌላኛውንም ጦርነት ስለሚመልስልን ነው። እቺን አልተወልንም። ገብቶኛል። መልእክት ተቀብለን እንመለሳለን። እንደው አንዳንዶቹ ሱፐርማርኬቶች ወተትም የሚያስመጡ አሉ፣ አይብም የሚያስመጡ አሉ። አንዳንዶቹ ሆቴሎች ጋር ማይጠፉ ምናልባት እግረ መንገዳችንን እናነሳዋለንና መልእክት ተቀብለን እንመለሳለን። ሄሎ እንግዳችን ወይም ደዋይ። ሄሎ። አቤት አቤት። እንተዋወቅ፣ በዛው ሀሳቦትን ይቀጥሉ። ኦኬ። 50 አለቃ ባልቻ ነጋሽ ነው የሚባለው ከቤኒሻንጉል ጉሙዝ መተከል ዞን ፓዊ። እሺ ቀጥሉ ሀሳቦትን። ሄሎ። አቤት አቤት። እሺ አሁን ውይይታችሁ በጣም ደስ ይላል። በተለይ ደግሞ ዶክተር ጠቅላይ ሚኒስትር አብይ የወሰኑት ነገር እጅግ የሚያኮራ ነው። እጅግ በጣም ታሪካዊ ነው እንደኔ። አጋጣሚ ሆኖ ግን ቅድም አንድ አስተያየት ሰጪ የተናገሩት ነገር አለ። አይ ጠቅላይ ሚኒስትራችን ወንበራቸው ላይ ሆነው ነው ይሄን ውጊያ መምራት ያለባቸው ምናምን ነገር የሚል ነገር ነው። ግን እንደገባቸው ነው። በእርግጥ ጠቅላይ ሚኒስትሩ ያደረጉትና የወሰኑት ውሳኔ እጅግ ታሪካዊ ከመሆኑም ባሻገር ለሀገር መከላከያ ሰራዊት፣ ለመላው ለኢትዮጵያ ሕዝብ፣ ለአማራ ፋኖ እንዲሁም ለኦሮሚያ ልዩ ኃይል፣ ለአማራ ልዩ ኃይል፣ በመላው ክልሎች ለሚገኙ ልዩ ኃይሎች ይሄ በጣም ትልቅ ሞራል የሚሰጥ ነገር ነው። ከዛ ባሻገር ደግሞ እኔ ምናልባት ከራሴ ተሞክሮ አንድ ነገር ልንገራችሁ። በ1997 ወደ መተማ አካባቢ ነበርኩ። በቀድሞ 26ኛ ባድመ ክፍለ ጦር በሚባለው ውስጥ እሺ፣ እዛ አካባቢ የሆነ መሬት ተወሮ ወደ በመተማ ዙሪያ ነው እና ሱዳኖች 6 ኪሎ ሜትር የሱዳን ወታደሮች 6 ኪሎ ሜትር አልፈው የኢትዮጵያ መሬት ገቡ እና እዛ ላይ የሆነው ነገር ምን መሰላችሁ? የእኛ ትራክተሮች የባለ ሀብቶች ናቸው። የእኛ ትራክተሮች ከጓንግ ወንዝ ለመቅዳት ወደዛ ሲገቡ ትራክተሮችን በማባረር ከላይ ያሉትን በመምታት ሰራተኞችን መንገዱን ዘጉብን። በጋራ የምንጠቀመው ወንዝ ነው የነበረ ከሱዳኖች ጋር እና ያንንም አልፈው መንገዱን ዘግተው የሱዳን ወታደሮች ወደ ኢትዮጵያ 6 ኪሎ ሜትር አልፈው ገቡ። ከዛ በኋላ ግን አጸፋዊ ምላሽ መስጠት ነበረብንና አጋጣሚ ሆኖ የሽምቅ አባል ነበርኩኝ በዛን ጊዜ 15 አባላት ነን የነበርነው። በዛ ላይ ከሱዳን ወታደሮች ጋር ቀጥታ ተኩስ ነው የገጠምነው። ከዛ መተናቸው ትጥቃቸውንም ማረክን፣ ሬሳቸውን እዛው ጥለን ወጣን። ከወጣ በኋላ በእኛ አመራሮች የተደረገው ሴራ ግን ምንድን ነው? ያንን መሳሪያ እኛ ማርከን ገለን በገዛ ሀገራችን ገብተው ጥሰው ማለት ነው እነሱ ያደረሱትን ጉዳት ሳያዩ ያንን መሳሪያ በኢሚግሬሽኖች አማካኝነት ለሱዳን እንደገና መሳሪያው ተሰጠ። በዛ እኛ እንደ ወንጀለኛ የተቆጠርንበት ሁኔታ አለ። ይሄ ማለት በአንድ ሀገር የሚቃጣውን የትኛውንም ነገር ቆም ብሎ ሳያስተውል የቀረ አካልና የዛ ለሱዳን መንግስት የገባው ቃል የወያኔ መንግስት የገባው ቃል ስለነበረ እኛን የማስጨረስ ዓላማ ስለነበረው ይሄ ግፍ ሲፈጸም እንደነበረ ምናልባት ጎንደር አካባቢ፣ አዘዞ አካባቢ ያሉ ሰዎች ሊያስታውሱት ይችላሉ። አሁን ስለ አሜሪካ በጣም በሰፊው እያወራችሁ ነው። በአንድ ወቅት እኮ አሜሪካኖች የአሜሪካ ህዝቦች ምን ብለዋል መሰላችሁ? 70% የትኛውም ዓለም በበለጠ እግዚአብሔር ለአሜሪካ ያዳላል ብሎ እኮ በደስም ተናግሯል። ይሄን ነገር በጣም አስገራሚ ነገር ነው። እንግዲህ ይህንን ጦርነት ልናሸንፍ ከሆነ መሪዎቻችን ከጎናችን ነው መሆን መቻል ያለባቸው። እኔ ምልስ ነኝ፣ በጣም የተገፋው ሰው ነኝ። 15 ዓመት ታግዬ እየተጨቆንኩ ተረግጬ የወል ጊዜ እንኳን አልፎ ከዚህ በኋላ በምርኩዝ መውጣት የለብኝም በቃኝ ብዬ 15 ዓመት ከሞላኝ በኋላ ከትግሉ ራሴን አግልያለሁኝ። አሁን እያንዳንዱ ኢትዮጵያዊን ማድረግ አለበት። አጠር አድርጎችን ይመልሱልንና እንሰነባበታለን። ደዋያችን ምንድን ነው የሚጠበቀው? እንግዲህ ጥሪውን ለሁላችንም ነው፣ በጆሮአችንም ሰማን። ለእያንዳንዳችን አገር ወዳድነታችን የሚፈተንበት ተግባር ስለሆነ ምንድን ነው የሚጠበቀው? እስኪ ከእያንዳንዱ አገር ወዳድ ኢትዮጵያዊ። እሺ ከእያንዳንዳችን የሚጠበቀው እኔ እንደመለስ ተመዝግቤያለሁ። ለመሄድ በጣም ዝግጁ ነኝ። የምሰጠኝን ኃይል በብቃት ለመምራት ከኔ የሚጠበቀውን ለማድረግ ለሀገር መስዋዕትነት ለመክፈል ዝግጁ ነኝ። እንደኔም በተለይ እኔ በ3 ክፍለ ጦር ውስጥ ታግያለሁ። 24ኛ ቴዎድሮስ
+3ኛ አባይ 26ኛ ባድመ ተብሎ ከሚታወቁ ክፍለ ጦሮች ውስጥ ታግያለሁ። በዛ አካባቢ የነበራችሁ የምልስ ሰራዊት በተለያየ መንገድ ተገፍታችሁ የወጣችሁ ተጎታችሁ የወጣችሁ የምልስ መከላከያ ሰራዊት አባላት በዚህ ሰዓት ለኢትዮጵያ እናስፈልጋታለን። ለሀገራችን ወሳኝ ጊዜ ላይ ነው ያለነው። በጣም ጥሩ የሚጠበቅብን ሁሉ ለማድረግ መውጣት መቻል አለብን፣ መቀላቀል መቻል አለብን። ከዛ ባሻገር ደግሞ ለኢትዮጵያ ሕዝብ ነው የማስተላልፈው። የኢትዮጵያ ሕዝብ ሙሉ በሙሉ አይዋጋም። የሚዋጋው ወደፊት ይሄዳል። ፊት የሄደውን ደግሞ የሚደግፈው ከኋላ ያለው ደጀኑ ስለሆነ ይህ ደጀን ኃይላችን ደግሞ ባለው ነገር ከፊት ያለውን መከላከያን፣ ልዩ ኃይልን በተለይ የጸጥታ ተቋማትን እንድደግፍ የሚል መልእክት። በጣም እናመሰግናለን ስለደወሉልን አቶ መላኩ። ቅድም እንግዲህ ያነሳናቸው አሉ ከውጭ የሚገቡት ስለ እርዳታም ስለ ድጋፍ ስለ ድጎማም እና እንትኑ ስታስበው ይሄ በጣም ትልቅ የሆነ አህጉር በቆዳ ስፋት እንግዲህ አሜሪካንም አውሮፓንም ጨምሮ 2-3 ጊዜ የሚያጥፍ በህዝብ ብዛት ባልነው ደረጃ እነዚህ ሀገሮች 2-3 ጊዜ የሚያጥፍ በቆዳ ስፋት ይሄናል የሚልቅ በሀብት ደረጃ ከወሰድከው አንድ ኮንጎን እንኳን በመውሰድ ያላት ተፈጥሮ ሀብት ብታለማ ኦልሞስት እስከ 14 ትሪሊዮን ዶላር የሚሆን ሀብት አላት ነው የሚባለው። በእንቁና በነዳጅ በከበሩ ማዕድናት የከበረች ሀገር አሁን ያለችበት የኢኮኖሚ ሁኔታ ማየት ይቻላልና ስለ እርዳታ ሳስብን አንዳንድ ጊዜ ቅድም ያልኩህን ነው ወደ ማሰብ የመጣሁት። እነዚህ ሀገራት ምንድን ነው የማያስገቡት ነገር ወደሚል ነገር መጣሁ። ምንድን ነው ማናስገባው ብዬ እውነት ለመናገር ሁሉ ነገር ከዛ ነው የሚገባው። በቀላሉ ይሄንን የእኛንም ችግር የእኛንም ፈተና እንደው እነዚህ ሀገራት ባያከብሩንስ እንደ ሀገርም እንደ አህጉርም አፍሪካ የምትባለው ሀገር ብትናቀስ ምንድን ነው የሚደንቀው የሚል ቁጭት እንዲፈጥር ላንሳው። ኢትዮጵያ በአፍሪካ በቀንድ ሀብት ብዛት አንደኛ ነች። በአመት ውስጥ የወተትና ወተት ተዋጽኦች ለማስገባት በትንሹ እስከ 74 ሚሊዮን ዶላር ታወጣለች ኢትዮጵያ። እግዚአብሔር ያሳየ። እዚች ጋር አንድ ሰው ላምጣ። አንድ ኢትዮጵያ የምትባል ሀገር አይኮን የሆነ መገለጫ የሆነ ሰው ላምጣ። ኃይሌ ገብረስላሴ። ኃይሌ ኢትዮጵያ ነው፣ ኃይሌ ዓለም ነው፣ ኃይሌ አፍሪካ ነው። ኃይሌን ካመጣው በኋላ ኃይሌ የተሰማራበት ኢንቨስትመንት ላይ የቱሪዝም ዘርፉ ብዙ የሀገር መሪዎች የሚያርፉበት የሆቴል ዘርፉ ነው። የሆቴል ኢንዱስትሪውን እንውሰድ። ኃይሌ ሆቴል ላይ ገብተህ የምታገኘው ቂቤ የኢትዮጵያ ሰንደቅ ዓላማ በዓለም ላይ እንዲውለበለብ ያደረገ ልክ እንደ ኢትዮጵያ አንዳንድ ጊዜም ኢትዮጵያውያን የሚያውቁ ሰዎችን ኃይሌ የሚያውቁት እስከ ማወቅ የደረሰ ክብር ያለው አይኮን የሆነ ሰውዬ ሆቴል ላይ ገብተህ በአፍሪካ በዚህ ደረጃ የውሃ ሀብት ያላት ሀገር፣ በዚህ ደረጃ የቆዳ ስፋት ትልቅ መሬት ያላት ሀገር፣ በጣም ከፍተኛ የሆነ የሚታረስ መሬት ያላት ለግብርና ምቹ የሆነ እንስሳት ቅድም ባልነው ደረጃ በአፍሪካ አንደኛ የሆነ በሀብት ያላት ሀገር ኃይሌ ሆቴል ላይ ገብተህ የምታገኘው ቂቤ ከአውሮፓ የመጣ ፕሮሰስ የተደረገ ቂቤ ነው። ይህን ስታስብ መተን እስከ መኝታ ቤታችን ድረስ አንሶላው ብትል አልጋው ብትል ምናምኑ ብትል የነሱ ነው የምንጠቀመው ማለት ነው። እና መርፌ የምናስገባንን ማይንዲው እንግዲህ አሁን ይህን ስታስብ እንደ ሀገር የሀገር ክብር አለ፣ ዜጎች ነን ብለህ ታስባለህ። ዶክተር የሚባል ካቴጎሪ ውስጥ ያለ የተማረ አካል አለ፣ ፕሮፌሰር የሚባል አለ፣ የትምህርት ተቋማት አሉ፣ ሚሊተሪ የሚባል የራሱ የሆነ በሀገር ውስጥ አንድ ተቋም አለ። በእነዚህ ሁሉ ውስጥ እንደ ሀገር መወከል አለብኝ፣ መቆም መቻል አለብኝ፣ ክብር ያስፈልገኛል ብለህ ስታስብ እነዚህ 54 ሀገራት ቅድም ባልነው ደረጃ 56 ቢሊዮን ዶላር የሚያህል የግብርና ምርትና መሰል ነገሮችን ከውጭ የሚያስገቡ ከሆነ ቅድም በጠቀስነው ደረጃ በሕክምናው በኢንዱስትሪው ሁሉ ነገር ከነሱ የሚያመጡ ከሆነ ለዛውም ለጉዳዮቻቸው ቅድም ባልነው መልኩ የራሳቸው ጉዳይ አባወራ ሆኖ ብቻ ሳይሆን በሁለተኛ ሀገር በአማላጅነት እየላኩንት የሚያደርጉ ከሆነ እንደው ክብር የማጣቱ ከምን አኳያ ነው የሚለው እንግዲህ አንዳንዶቹን ከውጭ የምናስመጣቸው አገር ውስጥስ ፕሮሰስ መደረግ ይችላል ነበረም ወይ እሱን ለምን አላሰብነውም የሚለው ማምጣቱ ክፋት ባይኖረውም አማራጭ ሲጠፋ ማምጣት ግድ ነው። ግን ምንድነው ጦርነቱ የክብር ማጣቱ የእጅል ጠምዝዝ ፍላጎቱ የሚመነጨው አንዱ አሁንም ችግሮቹ የምናወራ ከመሆናችን ጋር በተያያዘ በነገራችን ላይ አሁን ቅድም እያነሳን ነበረ። በኢትዮጵያ ውስጥ ታሪክ ራሱን በደገመበት ደረጃ የኢትዮጵያ መሪ ወደ ጦር ግንባር ሄዷል።
እኔ ቅድም ባይ መጥተዋል ካንተ በስተጀርባ ነው ያሉት ባንዲራ ይዘውና እሳቸው የኛ መሪ የምንላቸው ሰውዬ ጦር ሜዳ ሄደው ራሱ እዚህ ቁጭ ብሎ የሚያወራም ኦፍ ኮርስ የሚዲያ ነው ማህበረሰብ ማንቂያ ስለሆነ እንትን ነው እዚህ ቁጭ ብሎ ራሱ መናገሩም በጣም ሼም ያስይዛል። ጦርነቱ ግን እዚችም ጋር ሰራዊቱ የሚበላውን ነገር ማዘጋጀት በኢኮኖሚ ጫናው ምክንያት ሊመጣ የሚችለውን የውጭ ምንዛሪ እዛ ያለው ኢትዮጵያዊ ትላንትና በተወሰነ መልኩ በጣም ኢንካሬጅ ሊደረግ በሚችል መልኩ ዲያስፖራዎቹ እንዳሳዩት አለሁ ማለት የሚጠይቅ በርካታ ነገሮች አሉ። ስለዚህ ከእርዳታ ጋር ምናምን ስላያያዝከው ነው ወደ ጥያቄ ስፔሲፊካሊ ለመምጣት እንግዲህ አፍሪካ ደሃ ነች፣ ኢትዮጵያም ደሃ ነች። መረዳት የሚባለው ነገር ገንዘብ ብቻም አይደለም። እኔ እርዳታ ብቻ ገንዘብ ብቻ ወስዶ ነገር የለውም። እውቀትም መረዳት ቀላል ነገር አይደለም። ኤክስፔሪየንስ ትረዳለህ። ስለዚህ ዓለም ከኛ በኢኮኖሚ በቴክኖሎጂ በሳይንስ በልምድም ከኛ አድቫንስ ያደረጋቸው ጉዳዮች ስላሉ ከዓለም ማህበረሰብ የምንፈልጋቸው ለእድገታችን ኢትዮጵያ ያላስቀመጠቻቸው ግቦች ያስፈልጉናል። ይሄ ማለት ደግሞ የኢትዮጵያ ምድር የሚያፈራቸው በኢትዮጵያውያን ጉልበት በኢትዮጵያውያን ጭንቅላት መፍለቅ የሚችሉ ዛሬ ዓለም የእኛን እጅ ለመጠምዘዝ የሚጠቀምባቸውን በርካታ ችግሮች ከዚህ ውስጥ ደግሞ አንዱ እርዳታን ኖ እንኳን ባንል መቀነስ ይበቃናል ማለት የምንችልበት እድሉ አለ። ለዚህ ደግሞ ከዚህ በፊት አብነቱም እዚህ ማንስተን ነበረ ዩኤስኤድ እያልን እሱን ማማረር በዚህ የመጣችን ሴትዮ ስትመላለስ ስለሷ ማውራት ይሄንን ሚዲያ የተባለው የአየር ጊዜያችንም በዛ ላይ እንደው ማጥፋት ሳይሆን ኢትዮጵያን ኤድ የሚባል ማቋቋም ይቻላል። ለዚህ 50 ማን ነው በመላው ዓለም ያሉ 3 ሚሊዮን የኢትዮጵያ ዲያስፖራዎች $50 በአመት ውስጥ ቢያዋጡ ወደ 5 ቢሊዮን ኢትዮጵያ ገንዘብ ነው የሚመጣው። 10 ብር ሁሉም ኢትዮጵያ ቢያዋጣ ወደ 13 ቢሊዮን ብር ይመጣል። በዚህ መልኩ አንድ እኮ ገበሬ አንድ ኩምታል እህል ባመረተው መልኩ በቆሎ የሚያመረተው ስንዴ የሚያመረተው መስጠት ቢችል ቀላል ነገር አይደለም። እንደ ዛሬ አሁን በከላካያ የገጠማን ችግር ሲገጥመን እኮ ከካዝናችን እያወጣን እንስጣለን። ስለዚህ አያስፈልገንም። በቃ የትግራይ ህዝብኛ የእይታ ጉዳይና የዝግጅት ጉዳይ ነው። ዛሬም አልተጀመረም። አሁን ችግሩ ይሄን ማነሳበት ምክንያት አምሶሪ ይሄንን እዚህ ማለት እና ለምሳሌ ሚዲያ መማሪያም ጭምር ስለሆነ ነው። እኔ ኢኒሼቲቭ ወስጄ ለክብር ፕሬዝዳንታው ጭምር አቅርቤያለሁ። ኢትዮጵያን ኤድ የሚባል ስልጣን የሚሰጠው እድል ማህበረሰብ ሞቢላይዝ ለማድረግ ነው። ይሄ እኮ ጠቅላይ ሚኒስትሩ ጥሪ ያደረጉና ጦር ሜዳ ሊመሩ ሄደዋል። እሳቸው የሰጡት ማደራ ሌላው እዚህ ቦታ ላይ የቀረው ሰው ሌላውን ችግር መድፈን አለበት ስላሉ ይሄ አጋጣሚ ለዛ እንድንጠቀምበት ስለፈለኩ እንግዲህ ወደ ማጠቃለል ነው የምንሄደው። ጦርነቱን በእርግጠኝነት በተለይ ጦርነቱን ባንለው ውጊያውን በአጭር ቀን ውስጥ እንደሚያልቅ በድል እንደምንወጣውም ምንም ጥርጥር የለውም። ስለተባለ ብቻም ሳይሆን ስለሚሆንም ጭምር ሌላ ምንም አማራጭ ስለሌለ እዚህ ውስጥ ሁሌ መዳከር ስለሌለብን ሌላ ብዙ መስራት ያለባቸው ስራዎችም ስላሉ ነገር ግን ለምሳሌ የዛሬ 1 አመት ከአንድ ወር አካባቢ በ13 ቀን አካባቢ ነው መቀሌ ተገባው። 14 15 3 ሳምንት ባልሞላ ጊዜ ውስጥ መቀሌ ተገባ። ያኔ ተሸንፏል ይህ አሸባሪ ቡድን። ነገር ግን ከዛ በኋላ መሰራት የነበረባቸው ስራዎች ውጊያውን ማሸነፍ ይቻላል። ነገር ግን ደግሞ የመስራት ያለባቸው የኮሙኒኬሽን ስራዎችንም ደግሞ እግረ መንገድ መስራት ያስፈልጋል። ዛሬም በአጭር ቀን ውስጥ እንጨርሳለን ስንል ከዛ በኋላም ደግሞ ኢትዮጵያ ስለምትቀጥል ምንድነው መሰራት ያለባቸው የሚለውን በአቶ ቸርነት ልጀምር እስኪ። ከባድ ጥያቄ ነው ያመጣኸው። አሁን እዚህ እንደው የሆነ ነገር ለመናገር ካልሆነ በቀር ምክንያቱም እርግጥ አሁን እዚህ ውስጥ መቆየት እንደሌለብን ይታመናል። እውነት ነው። ሁሉም ሰው ደግሞ እያንዳንዳችን ወታደሮች ነን። በያለንበት ስራችን ከተወጣን አርሶ አደሩም፣ ነጋዴውም፣ የመንግስት ሰራተኛውም፣ ባለሀብቱም፣ ምሁራኑም፣ የምርምር ተቋሞቻችንም፣ የጸጥታ ተቋማትም ሁሉም የግድ እዛ ይሄ አሸባሪ ቡድን ያለበት አካባቢ 110-115 ሚሊዮን ህዝብ መንቀሳቀስ የለበትም። እኔ እንደው አንድ ስቴፕ ወደ ኋላ ትንሽ እንድደረደር ፍቀድልኝና አሁን ጦርነቱ አለ፣ ህዝባችን እየተሰቃየ ነው መሬት ላይ። ሰራዊታችን ህዝባዊ ሰራዊቱም መከላከያውም መስዋዕትነት የከፈለ ነው፣ ህዝቡ መስዋዕት እየከፈለ ነው። አንድ ነገር ግን እኔ ብዙ ጊዜ የሚያሳስበኝ ነገር ምንድነው፣ እኛ አንድ ነገር ማወቅ ያለብን ኢትዮጵያውያን በደንብ ተቋማት ገንብተን ሐሳባችንን በፈለግነው መንገድ ወይም አሻሽለው የሚተገብሩ ተቋማት የሉንም። ገና በመፍጠር ላይ ያለን መሆናችንን ማወቅ አለብን።
ይሄ መንግስት የምንለው ማሽን አሁን ነው ለኢትዮጵያ ህዝብ ፊቱ መልሶ ለኢትዮጵያ ህዝብ ለማገልገል እየዳከረ ያለው እንጂ ተሰርቶ ያለ በአንድ ጊዜ ለእያንዳንዱ ጥያቄ ምላሽ በመስጠት እና ህዝቡን በሚያረካ መልኩ የሚሄድበት ደረጃ ላይ አለመድረሱን መገንዘብ አለብን። አሁን ብዙ ጊዜ ተስፋ የመቁረጥ መሪዎች ላይ ጫና የማብዛት ምናምን የማለት ነገር ከምንጠብቀው ነገር ነው። መንግስት የምንለው ነገር ከፍ አድርገን እናየዋለን። አልገነባነውም። ትግላችንን ስናይ ሁል ጊዜ መንግስትን ለማፍረስ ነው ስንታገል ይኖር ነው። እዚህ ሀገር በቃ ኢትዮጵያን ለማፍረስ መንግስትን ለማፍረስ ነው እንጂ ስንታገል ይኖር ነው። መንግስትን ተጠያቂ ለማድረግ መንግስት ግልጽ እንዲሆን ለማድረግ መንግስት የሚችል የሚሰራ የሚፈጽም የህዝብ ኑሮ የሚቀይር ሁኔታዎች የሚያመቻች መንግስት ለመፍጠር እኔ አልታገልንም ብዬ ነው ማስበው። ምክንያቱም እዚህ ሀገር የነበሩት የፖለቲካ ፓርቲዎች በሙሉ ነፃ አውጪዎች ናቸው። እነዚህ ነፃ አውጪ ፓርቲዎች በሙሉ በራስን ድል በራስ በመወሰን ምክንያት ኢትዮጵያን ራሱ ጠላት አድርገው ተቋሞቿን ጠላት አድርገው ነው ሲታገሉ የኖሩት። እዚህ አሁን ይሄ እያስከፈለን ያለው ነገር ነው ማለት ነው። እንደውም እኛ አሁን ባለው ሁኔታ በእኔ አተያይ ራሱ ከዚህ ከወራሪው ኃይል የራሱን መከላከያ ነጥቀን የራሳችን አድርገን ነው እየተዋገን ያለን የራሱን እሱ ተቆጣጥሮት የነበረውን የአስተዳደር ተቋም ነጥቀን እንደገና የራሳችን ለማድረግ አድርገን ነው ጥረት እያደረግን ያለ ነው። ችግሮች እንደሚኖሩ ከዚህ መረዳት ይኖርብናል ማለት ነው። ስለዚህ ችግሮች በሚኖሩበት ጊዜ ችግሩ ዓላማችንን እንዳያደናቅፍ ተክተን በኮንስትራክቲቭ በሆነ መልኩ ማለት ነው። አንዳንድ ጊዜ ተስፋ አስቆራጭ ሊሆን ይችላል። እዛ ሜዳ ላይ ያለው ሰው ነው እዚህ ቁጭ ብሎ መናገር ቀላል ሊሆን ይችላል። ግን ማድረግ ያለብን ነገር ምርጫችን መሆን ያለብን ነገር ምንድነው? ውስጣችን ያለም በየትኛውም ቦታ ያለም የባንዳ ስራ የሚሰራና ሆነ ብለው የሚያደናቅፍም ችሎታ በማነስም የሚያደናቅፍም ካለ እሱን አልፈን ማድረግ ነው እንጂ የሚጠበቅብን ያለንን ተቋም ከሰባበር ነው አናሳካም። አሁን ባለፈው ፖሊስ እዚህ አዲስ አበባ ውስጥ ያደረገው ነገር አለ የተባለው ጠላት ያለው ምንድን ነው? ፖሊስ ይለቃል። የሚለቀው ማንን ነው? ጠላትን። አንዳንዱ ሰው አይቶ ሊሆን ይችላል የተለቀቀ ሰው አንድ ሰው አይተን ግን ሁሉም አዲስ አበባ ውስጥ እንደሚለቀቅ አድርገን አወራነው። ፖሊስ አሁን በ100% አቅሙ ሊሰራ አይችልም። 70%ም ከሰራልን በጣም ትልቅ ነው። ገና በጣም ጥሩ እየሰራ ነው። ይሄ ባይኖር እዚህ አንኖርም ነበር። የ3 ዓመት እድሜ ያለው ነው እንኳን ይሄን ያለው ማለት ነው። ስለዚህ ጉድለቶች እንዳሉ ገምተን ጉድለቶችን የምንሞላበትን ዘዴ ያቀበልን ተቋሞቻችን የተሻለ አቅም እንዲኖራቸው ማድረግ ነው። ሁሉም ተቋሞቻችን ማለት ነው፣ መሪዎቻችንም ጭምር ይሄንን ግንዛቤ ብናደርግ አንድ ነገር እላለሁ። ሁለተኛ ነገር እኔ ሰው እንዲገነዘብ የምፈልገው ነገር ምንድነው? ብዙ ጊዜ ጠላት አሁን የሚያወራው ነገር ይሄ ወራሪ ኃይል ከፈረንጆች የተቀዳ ዘዴ ነው ያለው። በጣም ብዙ ጊዜ ያሳስበኝ ነበር። ለምሳሌ ምን ይላል? አሁን ቅድም ያነሳሁት መከላከያው እየተዋጋ አይደለም ይላል። ሁላችንም ቀጥሎ ብናነሳው ጥያቄ ለምንድን ነው የማይዋጋው? ሆነ ብሎ ህዝቡን ለምን ያስጨርሳል ብለን ነው የምናነሳው። ፖሊሱ የተያዘ ተጠርጣሪን ይለቃል ምናምን ይለናል። ለምንድን ነው እንደዚህ የሚያደርገው? አብረን እናማለን ብለን እናፈርሰዋለን የራሳችን ተቋም። የሆነ ነገር ለምን ማጥቃት እንደዚህ አይሆንም? የሆነ ነገር ለምን እንደዚህ አይሆንም ይባላል። የሚያነሷቸው ጥያቄዎች ተገቢ የሚመስሉ ሁላችንም በልባችን የምናነሳቸውን ጥያቄዎች የሚያነሳሉ። ግን ዓላማው ያ ነገር የሚነሳበት ዓላማ ችግሩን ቢኖር ያ ችግር የሚነሳበት ዓላማ ምንድነው? ተቋሞቹ ማፍረስና የእኛን መሸነፍ የኢትዮጵያ መሸነፍ ለማረጋገጥ ፈጣን መንገድ ለመፍጠር ስለሆነ ሁል ጊዜ የሆነ ነገር ሲነገር አንደኛ መጠበቅ አለብን ችግር፣ ሁለተኛ ተቋሙን እንዳለ በዜሮ ከማባዛት ብንቆጠብ እና የጠላትን ፕሮፓጋንዳ ሰለባ ባንሆን እላለሁ። ከዚህ ቀጥሎ ያለው እንግዲህ ያው ኢትዮጵያ አሁን ሁሉ ነገር ወደ ኢትዮጵያ ነው። ይሄ ሁሉ ከውጪ ከሀገር ውስጥ ያለው ኢትዮጵያዊ በሙሉ ተነስቷል። ጠቅላይ ሚኒስትሩ ደግሞ በግንባር ሄጄ የሁሉ ህዝብ ከተነሳ ለዚህ አመራር ሰጣለሁ ብለዋል። ይሄ በጣም ታሪካዊ ነው። ይሄ ትልቅ ጀግንነት የታየበት ነው። ሌሎች መሪዎችም እሳቸውን ተከትለው ይሄንን ተቀብለው እየዘመቱ መሆኑን እያየን ነው። ይሄን ግማሾቻችን ተቀላቅለን ግማሾቻችን ደግሞ ደጀን ሆነን የመሪነት ኃላፊነትን በመወጣት ስራውን ሰርተን ቶሎ ከእልባት ማድረስ ይኖርብናል። ካደረስን በኋላ ግን ትግራይ ስንሄድ ባለፈው እኔ የሚመስለኝ የፖለቲካ ስራው ተበላሽቷል ብዬ ነው የማስበው። እኔ አሁን መሪዎቻችን ለመተቸት አይደለም። ምንድነው
ያን ጊዜ ሰዎቹ ምት ሲበዛባቸው እንዳለ ህዝቡ ስለ የተቀላቀሉት ይተውትና ወደ ሰላማዊነት ይመለሳሉ ብሎ መገመት የሁላችንም ነን የገመትነው። ሁላችንም በቤታችን ነው የገመትነው። ግን ህዝቡ ውስጥ ሆኖ ነው እንደገና ተደራጅተው ህዝባዊ አድርገውት የመጡት። ይሄን አይነቱ ነገር አሁን ታስቦበት ስትራቴጃይዝ ተደርጎ በደንብ ሰዎችም ስልጠና ወስደውበት በቂ ስራ መስራት ይኖርብናል። አለበለዛ ተመልሰን እንደገና ሌላ ችግር ውስጥ መግባት ስለሌለብን በዚህ እንግዲህ ከምንድነው የግጥሚያው ብዙ አስቸጋሪ ላይሆን ይችላል። ከግጥሚያው በኋላ ግን ያለው ስራ በጣም አድካሚ፣ በጣም ውስብስብ፣ በሰው አስተሳሰብና በሰው ፍላጎት ላይ የሚሰራ ስለሆነ እሱንም እኩል እያሰብንበት ሌሎች ኢትዮጵያውያንም ደግሞ አሁን ያሳየነውን ነገር በእውቀትን በማዋጣት ሀሳብን በማውጣታት መንግስትን መደገፍ ይኖርብናል። ኢትዮጵያውያን ደግሞ ይሄ ምዕራባውያን በኢትዮጵያ ላይ በኢኮኖሚ በምናምን የሚያደርጉትን ተጽዕኖ በሙሉ ለመቋቋም የምችሉትን ነገር በሙሉ ስንፍና ይበቃናል፣ መትጋት አለብን፣ እርስ በርስ መረዳዳት አለብን፣ መደጋገፍ አለብን፣ አንድነታችንን ማስከበር አለብን፣ አካታች አርበኝነት በዚህ መርህ መሄድ አለብን። ይሄንን ነገር ውይይት በየቤቱ ቢያደርጉበትና ቢያስቡበት ለማለት ነው። አቶ መላኩ ምን ይሰራ እንግዲህ በተለይ የኮሚኒኬሽኑ ስራ ድልን የማብሰር ብቻም ሳይሆን ድልን የማስፋፋትም ስራ እንግዲህ ውጊያ ወረዳ ውስጥ ያለ ከኋላ ደጀን ይሆናል፣ ከፊት ያለው ቦታ ይዛል፣ ሽፋን እየሰጠም ነውና ይሄ ድል ማስፋፋት ነው የሚሉት። ምንድነው መደረግ ያለበት የሚለውን እግረ መንገዳችን የኮሚኒኬሽን ነው ትልቁ ደግሞ ይሄን አሸናፊነትን ሀሳቡን መሸጥ ማለት ነው። ጥሩ ነው። አንድ ነገር ላንሳ ትንሽ ሰው ሴንሲቲቭ እንዲሆን ሀገራዊ ችግሩ ክቡር ጠቅላይ ሚኒስትራችን ከቤተ መንግስት ወጥተው እዛ ድረስ ለመሄድ ያስገደዳቸው ሊያስተላልፉት የፈለጉት መልእክት ምን ያህል ከባድ እንደሆነ ለማንሳት በዚህ ሰዓት እንኳን ሶፋ ለመቀየር የሚያስብ ብዙ ባለስልጣን አለ። የሀገር መሪ ከቤተ መንግስት ወጥቶ ስንት የሚያስተባብረው የሚመራው የሀገር ጉዳይ ያለ ጦር ሜዳ እየዘመተ ሶፋ ለመቀየር የሚሯሯጥ ባለስልጣን አለ። ስለዚህ ኢትዮጵያ በአንድ መልኩ እንደዛ ያሰዋላት በሌላ መልኩ እንደዛ ያሰውም ተሸክማለችና አትሊስት ወደዚህ እንመለስ የሚል ነገር እንደ አብነት ማንሳት ስለፈለኩ ነው በመሃል ካሳወጣ ያልኩትኝ። ወደ ምን መደረግ አለበት ወደሚለው ሐሳብ ስመጣ እኔ አንደኛ ቃለ መሐላና ውግዝ መደረግ አለበት ብዬ አስባለሁ። ለምሳሌ እንደዛ ምልበት ምክንያት ኢትዮጵያ ብሔር ብሔረሰቦች ከፈጣሪያቸው ቀጥሎ የሀገር ሽማግሌዎችን እጅግ በጣም ያምናሉ፣ ያከብራሉ። ባህላዊ ስርዓቶቻቸው ያምናሉ፣ ያከብራሉ። እምነቶች አሉን። 85 የኢትዮጵያ ብሔር ብሔረሰቦች 4 የሚሆኑ 5 የሚሆኑ አብዛኛው የኢትዮጵያ ሕዝብ አንዱ ኢትዮጵያንም ገዝቶ ያኖረው በማህበራዊ ሴቱ ትልቅ ቦታ አለው ተብሎ የሚባለው ተቻችሎ በመኖራችን ውስጥ ሁሉም ለግፍ ተባባሪ ባለመሆን ውስጥ እንደ ትልቅ ሰንሰለት ያለው እምነት፣ አማኝነት፣ ፈሪሃ እግዚአብሔር ስለሆነ እኔ በዚህ ሰዓት ምንም አይነት የፖለቲካ ልዩነት ይኖር፣ ምንም አይነት ጥያቄ ይኖር፣ እንደ ማህበረሰብም እንደ ግለሰብም እንደ ክላስም የፈለገው ልዩነት ቢኖር የኢትዮጵያን ሉዓላዊነት አሳልፎ ከባንዳ ጋር የሚተባበር ሰው ውግዝ መደረግ አለበት፣ መሐላ መደረግ አለበት ብዬ አስባለሁ። ሁሉም የኢትዮጵያ ሕዝብ አገር ወዳድ ኢትዮጵያዊ ሊያወግዘው ይገባል ነው። ሊያወግዘው ይገባል። የሃይማኖት አባቶች አሉ። ለምሳሌ የጉራጌ ነኝ በብሔረሰብ በጉራጌ ማህበረሰብ ውስጥ የጉራጌ አባቶች የረገሙበት ነገር የሚያረግ ሰው ከ1 ሚሊዮን አንድ አታገኝም። ካገኘም ሳምንት ሳይቆይ ዋጋውን ስለሚያገኝ ማለት ነው። ይሄ ኦሮሞ ጋር ይሄ እውነት ነው፣ ሶማሌው ጋር ይሄ እውነት ነው፣ አፋሩ ጋር ይሄ እውነት ነው። ሁሉም ብሔር ጋር ሁሉም የኢትዮጵያ ማህበረሰብ ጋር ይሄ ሀቅ ስላለ ይሄ ማህበራዊ ሀብታችን አልተጠቀምንበትም ብዬ ነው ማስበው። ለመተባበር የሚያስቡ በቀደም ዳንኤል ክብረት መሰለኝ አጥሩ ጫፍ ላይ አጥሩ አናት ላይ የቆሙ ምናምን የሚል ነገር አንስቷል መሰለኝ። ልክ እነዛ ካሸነፉ ወደዛ እኛ ደግሞ ከቀጠልን የኛ ማሸነፋችን አይቀርም ወደዚህ ለማድረግ እየጠበቁ ያሉ ማለት ነው። አጥሩ ላይ እንደ ተንኮለኛ ሕፃን ልጅ ማለት ነው። አጥር ላይ ቆሞ እንደዛ እንዳይሆን የእምነት አባቶች፣ የሀገር ሽማግሌዎች፣ አባገዳዎች ወጥተው ውግዝና መሐላ መፈጸም አለባቸው።
አዲስ አበባ ደግሞ ኢትዮጵያ ዋና ከተማ ነች። ይሄን በማስተባበር ረገድ ተገቢ ነው ብዬ ስለማስብ ሁሉም ብሔረሰብ አንድም ባንዳ ከመካከል ከዚህ በኋላ መረጃን በመስጠት አይቶ እንዳላየ በማለፍም ለምዕራባውያን ተባባሪ ባለመሆንም ውግዝና መሀል ላይ ሊፈጸምበት ያስፈልጋል የሚል ነገር አለኝ። አንድ እሱ ነው። ሁለተኛ 3 ግንባር ላይ ነው ችግር የገጠመን ከጦርነቱ ጋር ሳያይዘው፣ አንድ አፋር ግንባር ላይ፣ አንድ ጎንደር አካባቢ፣ አንድ ወሎ አካባቢ ላይ ነው። ሁለቱ ጋር ውጤታማ ነን። እንግዲህ ካልተናገሩት አሻገሩት ይባላል እና እኔ ጄኒዊንሊ መናገር የምፈልገው መሀል ላይ ምንድን ነው ነካን የሚል ብዙ ሰው ነው የሚጠይቀው። የወታደራዊ ሳይንሳዊ ትንታኔ ለመስጠት አቅሙም ልምዱም እውቀቴም የለኝም። ግን አንድ ነገር ማለት እፈልጋለሁ። የሚዋጋን አካል 3ቱም ግንባር ላይ ጥይት ነው የሚያዘንበው። 3ቱም ግንባር ላይ ተመሳሳይ ድርጊት ነው እየፈጸመ ያለው። ይደፍራል፣ ያወድማል፣ ይገላል፣ ከተማ ቤት ያወድማል፣ ባህል፣ ታሪክ፣ ቅርስ ነው የሚያወድመው ማለት ነው። አፋር ግንባር ላይ የአፋር ህዝብ በመደማመጡ መሪ ሲኖር ተመሪ ያስፈልጋል፣ ሚናገር ሲኖር ሚያደምጥ ያስፈልጋል። በዳጉ ስርዓትን ጨምሮ ኢትዮጵያውያን በአማራ ክልል በሁሉም ግንባር ላይ እንዳደረጉት ርብርብ አፋርም ጋር እንደ አንድ ሀገራዊ ችግር ስለሆነ ርብርብ በማድረጋቸው ውጤቱ በየቀኑ እናየዋለን እንጂ አይመስለኝም ጁንታው በአንድ በኩል አዝኖልን አንደኛው ጋር በጣም ጫና እየፈጠረብን አይመስለኝም። ከዚህ አኳያ መሀል ላይ በተለይ በወሎ ግንባር ላይ የገጠመን ችግር ለአማራ ክልል አይመጥንም። ለጀግናው የአማራ ህዝብ ለኢትዮጵያ አጥንቱ ለከሰከሰው የአማራ ህዝብ አይመጥንም። ዛሬ የትኛውም ኢትዮጵያዊ የትኛውም የአማራ ወጣት በዚህ ደረጃ ከወሎ አልፎ ከትግራይ ተነስቶ ወሎ አልፎ ሰሜን ሸዋ እስኪደርስ ድረስ ይሄን ኃይል በየትኛውም የኢትዮጵያ ክፍል ላይ ያለ የአማራ ወጣት ይሄንን እየሰማ ቁጭ ማለት የለበትም። ይሄ ጀግናው ህዝብ እነሱ ብቻስ ናቸው ወይ የሚመጥን ይሄ ጠላት የጋራ ጠላት ስለሆነ እነሱ ብቻም አይደሉም ማለት ነው አላልኩኝም። እንደዛ ማለትም አይደለም። ለዛም ነው እኮ የደቡቡ የዘመተው ለዛ ነው። እኛም በአቅማችንና በምንችለው ነገር እዚህ እየተዋጋን ያለነው ለዚህ ነው። ለዛ ነው ክቡር ጠቅላይ ሚኒስትራችን የሄደው። እንደዛ መለየት አይደለም። ጎንደር ላይ ያለው ውጤታማ ስለሆነ ጎንደር የኛ ነው፣ እንትኑ አፋርም የኛ ነው። ቅድም በነገርኩ መልኩ መሀል አካባቢ ላይ የሳሳ ነገር ካለ ይሄ ለኛ የሚመጥን አይደለም። የመዋጋት ጥበብ ለአማራ ህዝብ የሚነገር አይደለም። የጀግና ጥበብ ለአማራ ህዝብ የሚነገር አይደለም። ይሄ ጀግና ህዝብ ምን ነካኝ ብሎ መነሳት መቻል ያለበት ጎንደር ያለው ወኔ ወሎ ላይ መኖር መቻል ያለበት። ምናልባት ችግሩ ሌላ ጋር ሊሆን ስለሚችል እሱን እንግዲህ አናውቀውም። እሱን በሂደት የምናጣራው ይሆናል ስላለብኝ ነው። በመራው ሰዓት መረር ካላጡ ስለማይሆነውና እዚህ አካባቢ ያለብን ችግር ለታሪካችን ለስማችን ለኖርንበትም ኢትዮጵያ የሚመጥን አይደለም የሚል መነሳሳት ያስፈልጋል ብዬ አስባለሁ። በሶስተኝነት ቋሚ የንቅናቄ አሰራርና ስርዓት መዘርጋት ያስፈልጋል ብዬ አስባለሁ። ሰው ና ብለኸው በርዝ ዝግ ከሆነ የት እንደሚሄድ ካላወቅ ከሄደ በኋላ እንዴት እንደምታሰማራው ግልጽ ስዕል ሊሰጥ የሚችል ነገር ከሌለ ችግር ነው የሚሆነው። አሁን የሚኒሊክን ጥሪ እንውሰድ። ቃለ መሐላ አንድም ኢትዮጵያዊ እንዳይቀር ከዚህ በኋላ አማላጅ የለኝም ካሉ በኋላ ሸዋ የት ነው ክተት ያሉት? እዚህ ቦታ ክተት ብለውታል። አቃለው የሚሊተሪ ወታደራዊ ጥሪ ሲደረግ እዚህ ቦታ ላይ ተብሏል። ሁሉም ኢትዮጵያዊ ባለው ነገር መዝመት እንዲችል ለምሳሌ ልክ እኛ ዛሬ ይሄን እድል አግኝተን ሚዲያ ላይ መተን ሐሳባችን ሰጥተናል። በዚህ ጉዳይ እኛ ብቻ አይደለም ሐሳብ መስጠት ያለብን። ትላንትና ኢትዮጵያን የታደጉ ታሪካዊ ጀግኖች የልጅ ልጆቻቸው አሉ። ታዋቂ በሚሊዮን የሚቆጠር ኢትዮጵያ ህዝብ የሚያደምጣቸው አርቲስቶች አሉ። ይሄ ፖለቲካ አይደለም፣ ሀገር ማዳን ነው፣ ኢትዮጵያ ማዳን ነው። ይሄ ግለሰብ ጉዳይ አይደለም። ይሄ ብልጽግና የመሆን ኢዜማ የመሆን ጉዳይ አይደለም፣ ኢትዮጵያ ማዳን ነው። አገር ነው ልንቀማ የመጣው። ችግሩ የመጣብን አገር ሊቀሙ ነው። አገር ቀሙን በኋላ ዲያስፖራነትም የለም፣ ዶክተርነትም የለም፣ ብልጽግናነትም የለም፣ ኢዜማነትም የለም። ይሄ ከሆነ ሁሉም ኢትዮጵያዊ የሃይማኖት አባቶችና የሀገር ሽማግሌዎች ቅድም ውግዝ መፍጠር መቻል ያለባቸው ብዬ እንዳልኩትኝ ዛሬ ሐኪም የሆነ ሰው የኢትዮጵያን አንዱን ችግር ያላከመ ሐኪም ዶክተር ብትለው ዶክተርነቱ ቫሉ የለውም። ለኔ አንድ ችግር ማከም አለበት። ተናጋሪ ያስፈልጋል። ዛሬ የሚያሳምን ሰው ለዛሬ ያልሆነ መናገር የመናገር ጥበብ ዋጋ የለውም። ጸሐፊ ያስፈልገናል። ለዛሬ ያልሆነ መጽሐፍ ዋጋ የለውም። ሙዚቀኛ የሚያነሳሳ ሰው ሞራል ስንቅ የሚሆን ሰው ያስፈልገናል። ዛሬ ኢትዮጵያን ያልታደገ ሙዚቀኛ
ነገ አጋንንት ሲሆን ያስፈልገንምና ቋሚ ንቅናቄ አሰራርና ስርዓት ያስፈልገናል። ይሄ ጉዳይ ከሀብት ጋር ሀብት ሞቢላይዝ ከማድረግ ጋር ይያያዛል። ሀብቱ ሊታይ ሊዳሰስ ሊጨበጥ በሚችል መልኩ አሰራሩን በማሳየት ማን ሞቢላይዝ እንደሚያደርገው ለምን ሀብትን ማቅረብ ራሱ እኮ ሌላ ጦር መምራት ነው። በዚህ ደረጃ እሱን ሞቢላይዝ ማድረግ ብቻ ያስፈልጋል ብዬ አስባለሁ። በአራተኝነት ዲፕሎማሲው ላይ በጣም ይሰራ። ሰሞኑ የተወሰኑ መሻሻሎች አሉ። መሻሻሉ ያየሁት አዲስ አበባ ላይ ለምሳሌ አዲስ አበባ ላይ ያሉ ትልቅ እድሎች ከዲፕሎማሲ አኳያ ከዚህ በፊት እዚህ ሚዲያ ላይ አንስተናል። አሁንም ቢሆን በተደራጀ መልኩ ነው መሰራት እንችላለን። ድምጾቻቸው እነዚህ አካላት ድምጾች አሁን ለምሳሌ እዚህ ሚዲያ ከተናገረን በኋላ ሁለት ፕሮግረሶች አይቻለሁ። ለምሳሌ የህንድ ናሽናል ቴሌቪዥን ጣቢያ ተጠቅመው ሲናገሩ የነበሩ ሰዎች ነበሩ። በባለፈው እኮ ብለናል እኮ ይሄን እውነታ ዛሬ ጠቅላይ ሚኒስትሩ እዚህ መዝመትም የኢትዮጵያ ኮሚትመንት ነው። ኮሚትመንቱ በዓለም ሚዲያ ለዓለም ማህበረሰብ ማድረስ ብቻ ያለብን። ሁለተኛ ኢትዮጵያ ቅድም አቶ ቸርነት ሲለው እንደነበረው የቻይናን የምዕራባውያን የአፍሪካ ውጊያን እየተዋጋች ያለችው ይሄ ከሆነ እነዚህ ሀገራት ከኛ ጎን እንዲቆሙ ለማድረግ ማህበረሰቦቻቸው ኢትዮጵያ እያደረገች ያለውን ትግል በራሳቸው ሚዲያና በራሳቸው ቋንቋ መንገር መቻል አለብን። ያን ለማድረግ የእኛ ድል መሸጥ የምንችልባቸው በርካታ ዲፕሎማሲያዊ ድሎች አሉ። ከዚህ ውስጥ ሚዲያውም ጭምር ነው። ዲፕሎማሲያዊ በደንብ መስራት አለብን ብዬ አስባለሁ። ሁለት ሀሳብ ብቻ ይቀረኛል። ኤግዚት ስትራቴጂ ያስፈልገናል ብዬ አስባለሁ። እኔ ባለፈው ጦርነት በ15 ቀን መቀሌ የገባንበት የእሱ ውድቀት ብዬ የምወስደው የመውጫ ስትራቴጂ ስላልነበረ ነው። ስለዚህ ጦርነቱ ስናሸንፍ ጎን ለጎን እዚህ ያለው አካል ምን መስራት እንዳለበት ኤግዚት ስትራቴጂ የመውጫ ስትራቴጂ ከጦርነትም በኋላ ከጦርነት ጎን ለጎን መስራት ያለባቸው ነገር መስራት አለባቸው ብዬ አስባለሁ። የሚዲያው ዘርፍ እጅግ በጣም ወሳኝ ነው። ክቡር ጠቅላይ ሚኒስትሩ ግንባር ሄደው እየመሩት እንዳለው ጦርነቱ ሲቹዌሽን ሩም ላይ ሆኖ ፒአሩና ሚዲያው የሚመራው ሰው አንድ ላይ ሆኖ መምራት መቻል አለበት። ሚዲያዎች በትላንትና ይዘት የፕሮግራም ይዘታቸው ይህንን ሀገራዊ የህልውና ዘመቻ መምራት የሚችሉ አይመስለኝም። የሚዲያ ፎርማት መቀየር ያስፈልጋል። ሁሉም ኢትዮጵያዊ በአንድነት መነሳሳት የሚችልበት፣ ሁሉም ኢትዮጵያዊ መልእክት ማስተላለፍ የሚችልበት፣ ተመሳሳይ መልእክት መስማት የሚችልበት ፕላትፎርም መፍጠር አለባቸው ብዬ አስባለሁ። አመሰግናለሁ። በጣም ጥሩ። አቶ መላኩ ተሰማ እንዲሁም አቶ ቸርነት ወርዶፋ ለሰጣችሁን ማብራሪያ በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን በወቅታዊ ሀገራዊ ጉዳይ ላይ በሚያተኩረው እንግዶችን እዚህ ስቱዲዮ ጋብዘን ያቀረብንላችሁ ፕሮግራም በዚህ ያበቃል። ከእለቱ የስቱዲዮ ተረኛ ባልደረቦቼ ጋር ግዛቸው ድርብ ነበርኩ። በሌላ ጊዜ ከሌሎች እንግዶች ጋር በተመሳሳይ ርዕሰ ጉዳይ ሀገርን በማዳን ጥሪ ላይ የምናቀርብላችሁ ይሆናል። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ